ብዙ ጥናቶች ነው በዚህ ቦታ ይሄ ከየት ተነሳ የቱ ጋር ነበር እየተባለ ጥናቶች ነው ወይም ሃይፖቴቲካል እንትኖች ናቸው እየተነሱ ያሉት እና መነሻው ግን እዚሁ መዲና አካባቢ ሂጃዝ ከሚባል ተራራ አካባቢ ከተራራማ ኤሪያ መነሻው እዛ ጋር ነው ብለው ነው የሚናገሩት እና መድረሻው ደግሞ የኩዌት ባህረ ሰላጤ ነው እዛ ውስጥ ነው እዛ ጋር ነው ማብቂያው ተብሎ ይነገራል ግን ይሄ ከጥናት የዘለለ ነገር አልተገኘም ጥናት ነው ከዚህ ቦታ ነው የተነሳው የሚል ነው እንጂ እርግጠኛ ሆኖ እየተናገሩ አይደለም ዘላለም ቅዱስ ስሙ የተመሰገነ ይሁን ክብር ሁሉ ለአምላካችን ለእግዚአብሔር ይሁን ጌታን ይባርካችሁ እንኳን ደህና መጣችሁ ሼር ያደረጋችሁ ሰዎች ኦልሞስት ወደ 6300 አድርሳችሁታል ወደ 10000 ሙሉት እንቀጥላለን እግዚአብሔር አምላክ የተባረከ ይሁን አንድ ማስታወቂያ አለኝ እሱ ምንድነው በዚህ በሶሻል ሚዲያ ላይ ሰሞኑን የተነገረ ከወንጌል አማኞች ነን ብለው ከሚሉ ከአንዳንድ ምን ብዬ ልበላቸው ጽንፈኛ ኃይሎች ወይስ ምን ተብሎ ይባሉ መካከላችን ሰላምን እንዲናጋ ያደረጉ ሰዎች የተናገሩትን ቪዲዮ ዋናውን ሊንክ ፈልገዋለሁ ዩቲዩብ ላይ የምታውቁ ሰዎች ለምሳሌ ፕሮቴስታንት እንደዚህ አራሙ ጨመሶሪ ምንድነው የፔንቴኮስታል ወረርሺ ነው ፔንቴኮስታል ማነው ለኦርቶዶክሳውያን ወንጌል መስበክ ብላስፌሚ ነው እና እንዲና እንደዚህ አይነት በ1900 ክፍለ ዘመን የጀመረ እምነት የለም ብለው ያሉ አሉ ከሉትራውያንና ከመካነ ኢየሱስ ነን ብለው የሚሉ ሰዎች ማለት ነው ሄድ ኦፊስ ላይ ደውያለሁ ሊንኩን ላኩልን ብለዋል ፕሬዝዳንቶቹ ሊንኩ ያላችሁ ሰዎች ሊንኩን ላኩልን ከዩቲዩብ ላይ ማለት ነው ኦኬ ቴንክ ዩ ናው እንስማው ብለዋል ይሄንን የተናገረው ሰው በተለይ አንደኛው ቄስ ነው ይባላል ራሱን ቄስ ነው ብለዋል ምን ያህል ዘመን እንዳገለገለ አይ ዶንት ኖ ቄስም ሊሆን ይችላል በሉትራውያን ወይ በመካነ ኢየሱስ ሄድ ኦፊስ ላይ ደውያለሁ አግኝቻቸዋለሁ ያገኘዋቸውን ትልቅ ሰው አውርቻቸዋለሁ ከዛ ሊንኩን ላክልን ብለዋል ይሄ ተቆራረጠ ቲክታክ ላይ ሳቅ ምናም ነገር የበዛበት እንደዛ አይነት ነገር ወደዛ ማቅረብ አልፈልግም እና ከዛ እኛ እንደ ቤተክርስቲያን እንነግራለን ብለውኛል ሉትራውያንም ጋር እንደዚሁ ወደ ሄድ ኦፊስ እንደውላለን ማለት ነው እና የመካነ ኢየሱስን አግኝቻቸው አውርቻቸዋለሁ ሙሉን ሊንኩ ያለበትን ሊንኩን እሱ ሊንክ በውስጥ ያላችሁ ሰዎች የምታውቁ እንግዲህ እንደምታውቁት እኔ በመተኛ ሰዓት ነው በጣም ብዙ ጊዜ ላይቭ ላይ የሚገባው የኢትዮጵያ ከሰዓት በኋላ ነው እኔ ጋር ደግሞ ሚድናይት ምናምን ነገር ስላለፈ እኔ ጋር በመተኛ ሰዓት ላይ ነውና በወቅቱ ይሄን ሲናገሩ እኔ ያልሰማው እኛን እኔ ላክናቸው ብለው የሚሉ ከሆነ እንሰማለን እና የኔንም ንግግር ራሱ ነግራቸዋለሁ የኔም ቪዲዮ ወደዛ ይቀርባል አዎ ዱላይን ወደ መካነ ኢየሱስ አዞራለሁ ብያለሁ ምን ከተባለ ወንጌል ለኦርቶዶክሳውያንና ለካቶሊካውያን አትስበኩ ብሎ የሚል ትዕዛዝ ከሄድ ኦፊስ ከተሰማ ወንጌላዊት መካነ ኢየሱስ ቤተክርስቲያን በቁማ ሞታለች ማለት ነው ከተሰማን ያልኩት ገና ምንም አላሉም እነሱ ግን አይሉም ብለውም ከሆነ እንሰማለን አንዳንዴ እንደዚህ ውስጥ ያለውን ነገር በሆነ አገልጋይ በኩል ሾልኮ ሊወጣ ይችላል እና አሁን ይሄ ዳዊት የተባለው ሰው ጌታ ይባርከው እንኳንም አሽልኮ አወጣው እዚህ ቲክታክ ላይ የሚሯሯጡ ማለት ነው አንድም ደግሞ እንደዚህ ሲሳደብ የነበረ ለዚሁ ቲክታክ ላይ የምናቀው አንዳንዴ ሰዎች መንፈሳዊ ዓለም ላይ ይነፍስብሃል አልኩ ብራዘር ነፈሰበት የሚባል ነገር አይደል እንጀራ ወይ እናቶች ቶሎ ሲጋግሩ ምናምን ነገር አከምባሉት ምናምን ነገር ካልጫኑበት የነፈሰበት ተብሎ የሚባል ማለት የነፈሰበት ጴንጤ የነፈሰበት መካነ ኢየሱስ የነፈሰበት ሉትራውያን የነፈሰበት ዋቴቨር ማንንም ካቶሊክ ኦርቶዶክስ የነፈሰበት ከሆነ ነፈሰበት ማለት ይገባቸዋል ያስባለሁ እና እሱም ቪዲዮ ፈልጋለሁ ማስታወቂያው እሱ ነው ከቤተክርስቲያኒቱ ከሄድ ኦፊስ ቪዲዮውን እንፈልጋለን ለውኛል የታገር እንደምኖር ስሜ ማን እንደሆነ ምን እያሰራው እንዳለው በደንብ ራሴን አስተዋውቂያለሁ ቪዲዮ የኔንም ጭምር ይደርሳቸዋል ማለት ነው ኮምፕሌን የምታረጉም ካላችሁም ሄዳችሁ እዛ ኮምፕሌን አድርጉ የት ሄድ ኦፊስ ኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ስልኬን ጭር አርጌ ደውዬ አግኝቻቸዋለሁ ትናንት ረጅም ሰዓት አውርተናል አይ ቲንክ ማነ ሰዓት እንኳን አይደለም ረጅም ደቂቃዎች አውርተናል ቢያንስ ኦኬ ስንት ደቂቃ አወራን
አዎ የመጀመሪያው ላይ ምን ያህል ደቂቃ እንደሆነ ሁለቴ ነው ያወራነው። ከስብሰባ ላይ ወጣው ነው እንትን ያሉት። ከዛም ደግሞ አይ ቲንክ ለ11 ደቂቃ ያህል የመጀመሪያውም ጭምር አለ። የመጀመሪያው ስላልታየኝ ነው ሴቭ ስላላረኩት በወቅቱ አውርተናል። ኦኬ ስለዚህ ቪዲዮ እንፈልጋለን። ቪዲዮ ያላችሁ ሰዎች ለእኔ በውስጥ ላኩልኝ። ጌታ እግዚአብሔር ዘመናችሁን ይባርክ። ተባረኩ። እሺ ለእግዚአብሔር ክብር ይሁን። ኦርቶዶክሳውያን ወገኖች አንዳንዶች ታሳዝኑኛላችሁ። በጣም ነው ታሳዝኑኝ። አንድ ሰሞን ምን ነበር የሚሉት ወደ ቲክቶክ የመጣው ጊዜ አኬ መጣብህ። ድሮ እኔ በገጠር ባደኩበት አባባ ጎድዬ መጣልህ የሚባል ነገር ነበረ፣ ሲያስፈራሩን ማለት ነው። አባባ ጎድዬ መጣልህ ምናምን ነገር ተብሎ ይባላል። ህፃናትን ለማስፈራራት መጡብህ ጭራቁ መጡብህ እንደሚባለው ማለት ነው። እና አኬ መጣብህ ነበረ ብለው የሚሉት የነበረ ዳር ያስያዝኩት ታወራለህ ከኔ ጋር ብየስለ አዎ ኦኬ በቃል ኪዳኑ ታወቅ አዎ እንዴ በደም እንዴታ እሺ ሙሉን ነው የምናወራው ቢስል ኖ የለም በጎዶሎ ነው የምጮተው አለ። ስለዚህ ዳር ያስያዝኩት ማለት ነው። ኦኬ አሁን ደግሞ ዘማርያም ዘገብርኤል ዘጊዮርጊስ ዘመሐመድ ብለህ ብትል አፍርደቼ ይግጣል አልኩ። እና ታውቃላችሁ አይደል? ስመጣ ታውቃላችሁ ከኦርቶዶክሳውያን አዎ ታውቃለህ። አሁን እዚህ ፊር ፌንጣ ብትቆጣ እግሯን ጥላ መጣች ይባላል። በጣም ብዙ ብሂሎች አሉና ተው አትንደፋደፍ ዝም ብለህ ለማለት ነው። ጸጋ ይብዛላችሁ። ወንድሜ አብዲሳን ጥያቄ ጠይቋል። አንዳንድ ሰዎች ይሄ አሁን አብዲሳ የጠየቀው ጥያቄ ብዙ ኦርቶዶክሳውያንን ያምታታል። እንደዚሁም አንዳንድም የወንጌል አማኞች ኦርቶዶክሳውያንን በተለይ የሚያምታታው ከምን አኳያ ነው? ምንድነው? ተዘከረን ግዚኦ በውስተ መንግሥትከ በከመ ተዘከርኮ ለፈያታዊ ዘየማን እንዛሃሎ ከዲበፀ መስቀል ቅዱስ ብሎ በሚለው ክፍል ላይ ምንድነው? ለፈያታዊ ዘየማን ጌታ መስቀል ላይ ሆኖ ኤሎሄ ላማ ሰበቅታኒ ወአንተ ተቀድሞ ለአዳም በዊአ ውስተ ገነት አባ ማፀንኩ ነፍሴ ውስተ እዴከ ወይብ የተፈጸመ ኩሎ ነገሩ ጆሮን እኮ ቢቆርጡህ እኮ አታውቅም። አንዳንዱ ኦርቶዶክስ ዝም ብለህ እኔ ኦርቶዶክስ ነኝ ምናምን ነገር ብለህ የምትለው ማለት ነው። አታውቀውም። አሁን ምን እንዳልኩ ልርገምህ ልመርቅህ አታውቀውም። እሺ ኤኒዌይ እና ወይ ፌር እኔም ራሱ አላወቁትም። አሁን እዚህ ጋር አሁን ረግመን መርቀን እንደው ፌር ለመሆን ስፔንዲውን ብታስገባው አይፈታም። ዝም ብለህ አሜን በል። ዝም ብላችሁ አሜናት አይደለም አሁን ይፈታል ብላችሁ የምትሉት ነገር ነው የማይገባኝ። ዝም ብላችሁ አሜን በሉ። ፔንቴ ሞንክ ማንም ማለት ነው። ኦኬ ወአንተ ተቀድሞ ለአዳም በዊአ ውስተ ገነት ከአዳም ቀድሞ ገነት ገባ። ያ መስቀል ላይ የተሰቀለው ሰው በቀኝና በግራ የተሰቀሉት አልነበረ? በቀኝ በኩል የተሰቀለው ጥጦስ የሚባለው ኦርቶዶክስ ጥጦስ ብላ ትለዋለች። ሰውየው በላቸውን ቁምላቸው አይታወቅም፣ ግን ጥጦስና ዳክራስ ብላ ትላለች። ወይ ደግሞ የማናይና ጸጋማይ ማለት በእርግጥ የቀኝና የግራ ማለት ነው። የማናይ በቀኝ ጸጋማይ በግራ ማለት ነው። ኦኬ እና ይሄ ሰው ወደ ገነት ገባ ተብሎ የሚባለው ክፍል ገነት ተዘግታ ነበርና ያቺ የተዘጋቸዋን ገነት ከአዳም ቀድሞ ገነት ገባ ብሎ የሚለውን በዊአ ውስተ ገነት ብሎ የሚለው ከአዳም ቀድሞ ገነት ገባ። ምክንያቱም ጌታ እውነት እልሃለሁ ዛሬ በገነት ከኔ ጋር ትሆናለህ ብሎ የሚለውን ቃል ስለተጠቀመ ከአዳም ቀድሞ ገነት ገባ ብላ ኦርቶዶክስ ትላለች። ይሄ የት ነው? ሕማማተ መስቀል በሚባለው መጽሐፍት ላይ ነው ያለው። ኤሎሄ ላማ ሰበቅታኒ ወይ ደግሞ ሕማማተ መስቀል የሚባለው ወይ ደግሞ በዚህ በሰሙነ ሕማማት ጊዜ ያለው ሕማማተ መስቀል ላይ አለ በዊአ ውስተ ገነት። ይህንን ብላ ካለች ከአዳም ቀድሞ ገነት ገባ ትልህና ኦርቴ የሉቃስ ወንጌል አንድምታ ማነው? የሉቃስ ወንጌል አንድምታ ትርጓሜ ላይ ደግሞ ስታነብ አዳም ጥንቱኑ ገነት ገብቷል ብላ ደግሞ ትላለች። እንዴ ለዩ እንጂ ጌታ መስቀል ላይ ሳይሰቀል በፊት አዳም ሞቶ አብርሃም በገነት ነበር ብላ ትላለች። አዳም አይደለም አብርሃም በገነት ነበር ትላለች። የሉቃስ ወንጌል የአንድምታ ትርጓሜ መጽሐፍቱ አለ። እዚህ መረጃ በሽ ነው ብራዘር። እንዲህ ዝም ብሎ ያለ መረጃ ያወራል ብለህ ካልክ በደንብ ልታጠና ይገባል፣ በደንብ ልታቅ ይገባል። እና
አብርሃም በገነት ገብቶ ነበረ ብላ ትላለች። የሉቃስ ወንጌል መጽሐፍ ምዕራፍ 16 በተነገረው ክፍል ላይ አብርሃም በገነት ነበር ትላለች። አብርሃም በገነት ከሆነ ከጌታ ከኢየሱስ ክርስቶስ ሞት በፊት ማለት ነው። የእስራኤል እስከ ግብፅ ምድር የወጣበት ዘመንና በጌታ ዘመን መካከል የ1500 ዓመት የዘመን ርቀት አለ በለው ኤርምያስ። ኦኬ የእስራኤል እስከ ግብፅ ምድር ከወጡበት እስከ አብርሃም ዘመን ድረስ ደግሞ የ400 ምናምን ነገር ዓመት እርዝመት አለ የዘመን ርቀት። ምታዋ ይሄንን 1500 ሲደመር 400 ኦልሞስት በጌታና በአብርሃም መካከል የ1900 ምናምን ነገር ዓመት የዘመን ርቀት አለ። አብርሃም በሉቃስ ወንጌል መጽሐፍ ምዕራፍ 16 ኦርቶዶክስ እንደጻፈችው በአንድምታ ትርጓሜ እንዳስቀመጠችው ቀድሞ ገነት ከነበረ ወአንተ ተቀድሞ ለአዳም በእውያ ውስጥ ገነት ብላ በሕማማተ መስቀል ላይ የተረጎመችው ዜሮ ይገባል ማለት ነው። ከአዳም ቀድሞ ገነት ገባ ነው ብላ ያለችው። ማንም የሰው ዘር አልገባም ነበር፣ ምክንያቱስ ገነት ተዘግታ ነበረ ብሎ ሚል ማለት ነው። ወደ ወንድሜ አብዲሳ ጥያቄ ሊመጣ ነው። ቆይ የተዘጋውን ገነትና ያልተዘጋውን ገነት እኮ አላወቁትም ኦርቶዶክሳውያን። ገነት ስንት ነው? 2 ነው? 3 4 ነው? አያውቁ። ወይዘሮ ገነት ነው የሚያውቁት እነሱ ሰፈር ላይ ያሉትን። ወይ ገነት የምትባባል የምትሯሯጥ የሆነች ልጃገረድ ኮረዳ እሷን ነው የሚያውቀው። ገነት ግን ስንት ናቸው ያሉት? ኢየሩሳሌም ስንት ነው? ሰማያዊ ኢየሩሳሌም፣ አዲስቷ ኢየሩሳሌም። ጽዮን ስንት ነው? ሰማያዊቷ ጽዮን፣ ምድራዊቷ ጽዮን። ያው የኢየሩሳሌም የተለዋጭ ስሟ ነው የጽዮን ማለት ነው። ገነት ስንት ነው? 2 ነው። ሰማያዊ ገነት አለ፣ ምድራዊ ገነት አለ። ሰማያዊ ገነት ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ እስከ 3ኛው ሰማይ ድረስ ተወሰዱ ብሎ ያለውን ገነት ብሎ ይለዋል። እሱ እዛው ጋር ቆሮንቶስ ላይ ማለት ነው። የምድራዊ ገነት ደግሞ ይሄ አዳም የሚባለው 2 እግር ያለው የኔና ያንተ መገኛ እግዚአብሔር በመልኩና በአምሳሉ የፈጠረው ሰውዬ ይኖርበት የነበረ ሎኬሽን ጂኦግራፊ አለ። ወንድሜ አብዲሳ የጠየቀው እሱን ነው። እሱ የት አካባቢ ነው የሚኖረው? የት አካባቢ ነው የሚሆነው? ለስልል ከኢትዮጵያ ቀልድን ጀምርና ወደ ዋናው ነገሩ ላይ እንመጣለን ማለት ነው። በእኛ በኢትዮጵያውያን ተረትና በኢትዮጵያውያን ቀልድ ነገሩ ቀልድ ብቻ አይደለም፣ የተጻፈ ሁሉ ጭምር አለ። ታውቃላችሁ አዳም በኢትዮጵያ ኦርቶዶክስ ቤተክርስቲያን አዳም የተሰራው በኢትዮጵያ አፈር ነው ይላል። የኢትዮጵያ አፈር ምን አይነት ነው? መረሬ፣ አቦልሴ፣ ቀይ አፈር ምን አይነት አፈር ነው? እኔ እንኳን በተወለድኩበት በኦሮሚያ ክልል ላይ ማለት ነው 3 አይነት አፈሮች አሉ። እኔ እንኳን ባለሁበት አካባቢ ላይ አቦልሴ አፈር አለ፣ ቀይ አፈር አለ፣ መረሬ አፈር አለ። ይሰማል አይደል? አዎ። ከየትኛው ነው ደግሞ? አሁን በዚህ ደግሞ እንጨቃጨቅ እንዴ? አርሲ ውስጥ እኔ በተወለድኩበት አካባቢ እነዚህ 3 አፈሮች አሉ። ወደ ሸዋ ደግሞ ብንሄድ የሸዋ ኦሮሞዎች የሰፈሩበት አካባቢ ደግሞ 4 አይነትም 6 አይነትም ሊኖር ይችላል። ወደ ሸዋ አማሮች ደግሞ ወደ ምንጃርና ምናምን አካባቢ ላይ ብትሄድ በረህት አውራጃ ውስጥ ብትሄድ በረህት ቆሎ ትምህርት ቤት ስለነበርኩ 2 ነው 3 አይነት አይቻለሁ። አሁን በዚህ ደግሞ ታፋጁን እንዴ? በኢትዮጵያ አፈር ብለህ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ስንት አይነት አፈሮች ነው ያሏት ኢትዮጵያ? በትንሹ ሸካራ ለስላሳ ከሚባለው መረሬ አቦልሴ ከሚባለው ጋር አብሮ ተጨምሮ ግፋቢል 3 እና 6 እና 7 አይነት አፈር ሊኖር ይችላል። ወርታይ ደግሞ ዲፕ ከቆፈርክ መሬቱ እሱን በኋላ ሳይንሱን ለቢኒል ተሆነ ዝም ብዬ ባልተሰጠኝ ነገር ላይ እንትን እንዳለው ማለት ነው። ድሮ ነው እኔ የተማርኩትኝ 3 አይነት የሰው ዝርያ ነበር። ኒያንደርታል፣ ክሮማግንና ምን ነበር የሚባል የጥንታዊ ጋርዮሽ ምናምን ነገር ብሎ በሚል ትምህርት ላይ ማለት ነው። በንጉሱ በለውጡ ዘመን ኒያንደርታል፣ ክሮማግንና ማነው የሚባል የዝንጀሮ አይነት ነበረና ከዚህ እንደዚህ እያለ እየሄደ ቆይቶ ከዛ ደግሞ እንደዚህ ቀና እያለ ምናምን ነገር ብለው እያልኩኝ እኔ እጄ እንደዚህ አድርጌ ጽፍልህ ነበር። አልማው የሚባል አስተማሪ ነው ያስተማረ። ተጣጣለ ነበር ነው ሆሞሳፒያን ነው ብቻ ምንም ፒዛም በለው ብቻ የሆነ ነገር ብለውኛል። የአፈርም አይነት ይላል ጂኦግራፊው ማለት ነው። የአፈርም አይነት ወርታይ መሬቱ ሲቆፈር
እኔ እኮ ጥልቅ ሳይንቲስት እኮ ሆነልህ ነበረ ጌታ ለዚህ ለተባረከው አገልግሎት ጠርቶኝ እንጂ የሆነ ጂኦግራፊና ሂስቶሪ ላይ አታምታታም ነበር ፊቴ ማለት ነው። ኤንዌይ እሺ የአፈር አይነቶች አሉ እና ምን ከኢትዮጵያ አፈር ነው የተበጀው አሉ አዳም። የት አካባቢ ብለን ስንል እዚህ ወደ ሰከላ አካባቢ ላይ ጎጃም ውስጥ አሉ። ከብቶች እዛ አካባቢ ሲጠብቅ ታይቶ ነበረ አዳም። የአባይ ውሃ መፍለቂያው ሰከላ አይደል ያለው ጎጃም ውስጥ እና እዛ አካባቢ ላይ ነበረ ከብቶች ግጦሽ ሲያገጥ በዛ ታይቶ ነበር ይላል። አሁን ይህንን የሚሰማ ጉራጌ ቢሰማ ምን ይላል? የለም እኛ አካባቢ ነበር እንሰት ተክሎ ሲያሳድግ ነበር ይላል። የባሌ ኦሮሞዎች ቢሰሙ በፍጹም ሊሆን አይገባም። እኛ አካባቢ አጋዘን እዚህ በባሌ ተራሮች ላይ ድኩላና አጋዘን ሲያድን አይተነዋል ብሎ ሊል ይችላል። ክሌም ያደርጋል ሁሉም በየፈርጁ ማለት ነው። ጎጃሙ ክሌም አድርጎ ባሌው ዝም የሚልበት አንዳችን ምክንያት የለም። ጅማው ጥግ ይዞ ታዛቢ የሚሆንበት የለም። እሱም ደግሞ ይላል የአርባ ምንጮቹ የለም አዞ ሲያጠምድ ነበር እኛ ጋር ብለው ቢሉ ምን ልናመጣ እንችላለን? እና እኔ በእውነት ምድራችን ላይ ተውኝ። ለምንድን ነው እዚህ አሮስቴ የከተታችሁኝ? ምድራችን ላይ የሚዋሽ ውሸት ብራዘር። እኔ እንኳን የሰባተኛ ክፍል ተማሪው እንደው ትንሽ ገልበጥ አድርጌ ያነበብኩት እና አንተ ኮሌጅ በጥሰ መጫኛም በጥስ ምንም በጥስ አታነብም። እና አዳም ጎጃም ውስጥ ነበራሉ። የተሰራው ከኢትዮጵያ አፈር ነው ዘበነ ነው ያለው። እና ፕሮፌሰር ፍቅሬ ቶሎሳ ሁሉ ጭብር ሲናገሩ ሰምቻለሁ። የተቦካበትም አይነት ውሃው የጣና ሳይሆን አይቀርም። በጣም የሚገርመው ታውቃላችሁ እኛ ምድር ላይ ነው የሲኦልም መግቢያ ኢትዮጵያ ውስጥ ነው ያለው፣ የገነትም መግቢያ ኢትዮጵያ ውስጥ ነው ያለው ተብሏል። እነዚህ ማናቸው እነ ጀማኔ ሰለሞን እነ እህተ ማርያም እህተ ፋጤ ምናምን ብትላቸው የሚያወሩት አለ። ከቤተ ክህነት ጋር የተገናኘ ሶርስ አለ። አሁን እያንዳንዳችሁ በጣም ብዙዎች ስትሄዱ ብዙ መቃብር ትጎበኛላችሁ። የኖህን ሚስት ግን ለምን እንደማትጎበኙ ነው እኔ እንትን ያላለኝ። ጎንደር አሁን ፋሲለደስ ግንብ ስር የሜቴ አይከን የጭልጋ ተወላጅ ናቸው የደቡብ ጎንደር እና እሳቸው የተቀበሩት እዛ ፋሲለደስ ግንብ ስር ነው። የማን ሚስት አልኩ? የኖህ የሴምና የካም የያፌት እናት ማለት ነው። ማን ያየው? እሱን ሄደህ ጠይቅ። እንዲህ አይነት ነገር በስርዓት ፕሮፌሰር ፍቅሬ ቶሎሳ ናቸው ሲያወሩ ሰማሁት። እንግዲህ ይታይ ወደኛስ አካባቢ የተቀበረ የለም የሰማችሁት? አርሲ ውስጥ ከጥንታውያኑ ማለት ነው። ኖ አይ እኔ ቪዲዮ አለኝ ዘበነ ሙሴ የተማረው ኢትዮጵያ ነው ብሎ እሱ ከሚስቱ ጋር ሚስቱ ኢትዮጵያ አርሲ ስትለኛው እሱም አርሲውኛው አካባቢ አይደል? ያው በዛው ምናልባት ኤኒዌይ እና እንደዚህ አይነት ቀልድ አለ። እውነቱን ግን ለማወቅ ገነት የት ነበረ ከተባለ ሎኬሽኑን ለማወቅ ከፈለገ በጣም በቃ የኢትዮጵያንም ተረት አለመስማት የአሜሪካንም ጽሑፍንም አለማንበብ፣ ካነበብክም ደግሞ ሁሉንም በመጽሐፍ ቅዱስ ጂኦግራፊ ቢብሊካል ጂኦግራፊ በዛ ሎኬሽኑን ብቻ መፈለግ አቅጣጫው እዚህ ጋር ነው ብለህ ባትልም 4 ምስክሮች አሉ። ይሄን ነገር ሎኬሽኑ በዚህ በምድር ላይ የት አካባቢ እንደሆነ ሊጠቁሙ የሚችሉ መጽሐፍ ቅዱስ የሚነግረን 4 ምስክሮች አሉ። 4ቱ ምስክሮች በመጽሐፍ ቅዱስ ላይ ነው ያሉት። 4ቱ ምስክሮች ዓለም ከተፈጠረ ጊዜ ጀምሮ የነበሩ ናቸው። አንደኛው ጠፍቷል። 3ቱ ግን በህይወት አሉ። እነሱም እነማን ናቸው? ወንዞች ናቸው። ወንዞቹ አንደኛው ጊዮን የሚባል ወንዝ አለ፣ የኢትዮጵያን ምድር ይከባል ብሎ ይላል። ሁለቱ ወንዞች ደግሞ ኤፍራጥስና ጢግረስ የሚባሉ ወንዞች አሉ። እነዚህ በጥንት አሦራውያን አሁንም ደግሞ ኢራቅ የቀድሞው ባቢሎናውያን በዛ ምድር ላይ ይፈሳሉ። እነዚህ ወንዞች አሉ።
አራቱ ማነው ሶስቱ ማለት ነው። በተለይ ይሄ የጊዮን ወንዝ የሚባለው አሁን በቅርብ ካገኘሁት አንዳንድ መነሻ በጥንት ፐርሺያን ምስራቃዊ ግዛት ላይ የነበረ ወንዝ ነው ተብሎ የሚባል ክሌም ደግሞ የሚያነሱ ምሁራን አሉ። ከኢትዮጵያ ከኛ የሚመጣው ከኢትዮጵያ የሚወጣው እሱኛው አይደለም። ጊዮን የሚባል ወንዝ የፐርሺያ ወይ የኢራን ከሱ ምስራቃዊ ፓርት ላይ ያለ ወንዝ አለ፣ እሱ ነው ጊዮን የሚባለው ብለው የሚሉ አሉ። አንዳንዶቹ ደግሞ የለም ጊዮን የሚባለው እዚህ ኢየሩሳሌም ከተማ ውስጥ ምንጭ አለና በንጉሱ በሕዝቅያስ ዘመን የነበረ ንጉሱ ሰለሞን የዳዊት ልጅ ካህኑ ሳዶቅና ነብዩ ናታን ሌሎችም የእስራኤል ነገስታት የእስራኤል ከዳዊት ጋር የነበሩ ኃያላን ሁሉ ሆነው ንጉሱ ሰለሞንን ወስደው ያነገሱበት ቦታ ነው ተብሎም ደግሞ እንደዛ ክሌም የሚያደርጉ አሉ። የጊዮን ምንጭ ነው የሚለው ውሃ ነው አለ፣ ግን እሱ ያ በምስራቅ በኢየሩሳሌም ምስራቅ የቄድሮንን ፈፋ ተከትሎ የሚፈስ የነበረ ወንዝ ነው። ምንጩ አሁንም ጭምር አለ፣ ወደ ወንዝነት ተቀይሮ ሄዚካያ ታናል ብሎ የሚል ዩቲዩብ ላይ ብቻ ገብተህ ክሊክ አድርገህ ሄዚካያ ታናል ጀሩሳሌም ብለህ ብትል ውሃው አሁንም በዛ ይወርዳል። እሱ የጊዮን ውሃ ነው ብለው ይላሉ። የውሃው ምንጭ ከየት እንደሆነ አይታወቅም፣ መድረሻው የት እንደሆነ አይታወቅም። ግን ኢየሩሳሌም ከተማ ውስጥ ይፈሳል። በውስጥ አሳይተናቸዋል ደጋግመን። አንተ እንዳፋር ጎረምሳ ጥርስህን እየፋቀ መጥተህ በቃ ጆሮ እያልክ እየኮረኮርክ ምንም አታነብም አጠይቅም። ሌሎቾች ማለት ታች ለሚሳደቡት ነው ይሄን ብዬ የምለው እና ግን ካያችሁ በደንብ እንደዛ አለ። ኦኬ ታዲያ እነዚህ ወንዞች መዳረሻቸው የት ነው? ቢያንስ የኢትዮጵያውንም የኢትዮጵያን አባይን መዳረሻው የት ነው? አሁን እዚህ በጠይቀው ማይክ ምንድነው ሆነው ነው ያው ግብጽ ነው። እንዳመልስ አብዲሳ እንዳመልስ አዋሽ የት ነው መጨረሻው? ከየት ነው የሚነሳው? ባሮ፣ ተከዜ የኢትዮጵያ ወንዞች የሀገሬ ወንዞች ማለት ነው። እኔ በተወለድኩበት አካባቢ ያለውን አርሲ ውስጥ አርባጉ አካባቢ ላይ ወስጄ ባሳይ በጣም ትልልቅ ጅረት ወንዞች አሉ። ሆምባ፣ ፈረቀሳ የሚባሉ ማለት ራሚቻ፣ ጎራ፣ አርባ ዲማ፣ አርባ ጉራቻ የሚባሉ ወንዞች አሉ። አታውቅም ወዴት እንደሚፈሱ በጋ ከክረምት የሚፈሱ ወንዞች ማለት አታውቀውም። አሁን እንኳን ስለ ኤፍራጥስና ስለ ጢግረስ ስለ ጊዮን ወይ ደግሞ ስለ ፊሶን ስለሚባለው ወንዝ በጠይቃ አታውቀውም። በተለይ ኦርቶዶክሳውያኑ ማለት ነው። ወዳሴ ያለ እግዝእትነ ማርያም ድንግል ወላዲተ አምላክ ነው የምትለው ጠዋት። ጂኦግራፊ አታነብም፣ ቢብሊካል ጂኦግራፊ፣ የሀገራችንን ጂኦግራፊ አታውቅም፣ ወንዞቻችንን አታውቅም፣ ወዴት እንደሚፈሱ ከየት የሚፈሱ አንተ ምን የምታውቀው ነገር የለም። ተመጣና ደግሞ ወይ በጥንቃቄ እንኳን አሰማም። ኤኒዌይ ስለዚህ ወንድሞች ይሄ ጢግረስና ኤፍራጥስ የሚባለው ወንዝ የአሁኑ ኢራቅ ውስጥ አለ። ከጥንትም ጀምሮ ኤፍራጥስና ጢግረስ ብሎ የሚለው ዘፍጥረት መጽሐፍ ምዕራፍ 2 ላይ የኛም ይሄ ጊዮን ብሎ የሚለው አባይ የኢትዮጵያን ምድር ይከባል ነው ብሎ የሚለው አለ ማለት ነው። ወንዛችን እንግዲህ ከኢትዮጵያ ከጎጃም ክፍለ ሀገር ከሰከላ ከዛ ይነሳል የአባይ መፈለቂያው ለማየት ችያለሁ። እኔ በቆሎ ትምህርት ቤት በነበርኩበት ሳለ ባህር ዳር ከተማ ላይ ደግሞ በተለይ ዜማ ትምህርት ቤት ጊዮርጊስ ነበርኩኝ። የኔታ ግሩም የሚባሉ አይ ቲንክ አባ ፋሪስ ያውቋቸዋል ብዬ አስባለሁ። የኔታ ግሩም የሚባሉ የዜማ መምህር አይነ ስውሩ ማለት ነው የጊዮርጊሱ። ሽምጥ ሚካኤልም የተወሰነ ጊዜ ነበርኩ የኔታ መንግስቱ ጋር ቅዳሴ ማለት ነው። እና ያኔ በነበርኩበት ጊዜ በተለይ ጊዮርጊስ በነበርኩበት ጊዜ የአባይ ወንዝ በጣና ላይ ሲሄድ በቃ የተለየ ውሃ የራሱ ውሃው የሐይቁ ውሃና የወንዙ ውሃ የተለየ ነበር። በላው ላይ ሲሄድ አቋርጦ የሚሄድበት ማለት ነው። አባይ ማዶ ገብርኤል እንደዚህ ህንፃ አልተሰራም ነበር። እኔ እዛ ቆሎ ትምህርት ቤት በመማርበት ሰዓት ላይ የምታውቁት ማለት ነው። ኦኬ ለማየት ችያለሁ። ስለዚህ ከሰከላ ነው የሚነሳው ጎጃም ውስጥ መድረሻው የት ነው?
ታላቁ ባህር ሜዲትራኒያን ነው የሚገባው ወንዙ ማለት ነው። ለምንድን ነው ይሄንን የማወራው? ወንድሜ ከጠየቀኝ ጋር ገነት የት ነው ብሎ የሚለው ማለት ነው። ሎኬሽኑ ምድራዊ ሎኬሽኑ እኔ አፌን ሞልቼ የምናገረው በዚህ በጥንት መካከለኛው ምስራቅ በሚባለው በዌስተርን ኤዥያ ውስጥ እንደሆነ አስረግጬ እነግርሃለሁ። ተሳስተሃል ብሎ የሚል ሰው ካለ ይግባና ከኔ ጋር ያወራል። ይሄ 7ኛ ክፍል ተማሪ በጂኦግራፊ ቡና በብረት ምጣድ ላይ እንደሚቆላ እንዴት እንደማምሳ አሳያለሁ። ገባና አውራ። ተሳስተሃል፣ ውሸት ነው፣ እንዴት እንዲህ ትላለህ? በደቡብ አውሮፓ አይደለም እንደሚሄደው፣ በሰሜን አፍሪካ አይደለም እንደሚሄደው ብለህ ናና ሞግት። የፈለግከው ኮሌጅ በጥስ፣ መጫኛን በጥስ፣ በጣጥስ። ዌስተርን ኤዥያ ላይ ባሉት ሰፊ ግዛቶችን ያካልላል። ወንዞቹ በእነዚሁ አካባቢ መዳረሻቸው፣ ያንዳንዶቹ መነሻቸው መዳረሻቸው፣ በተለይ መዳረሻቸው እዛ ስለሆነ ማለት ነው። የጢግረስና የኤፍራጥስ ወንዝ መዳረሻው የት ነው? ጻፉ ሲከታች። ይኸው ዘፍጥረት መጽሐፍ ምዕራፍ 2 ነው የማነበው የምናገረው። የኤፍራጥስና የጢግራስ ወንዝ መነሻውን ባጣቁት እንኳን መዳረሻው የት ነው? ምክንያቱም እነዚህ ወንዞች ገነትን ያጠጣሉ ብሏል። ሎኬሽን ነው ማለት ነው። ሎኬሽን ነው ማለት ነው። ሃሌሉያ። አስረግጬ ነው የምነግርህ። ስለ አታምታታም። ሜዳው ገደል ነው የሚሆንብህ። የት ነው መዳረሻቸው? ኤፍራጥስና ጢግራስ የት ነው መዳረሻቸው? ቪክቶሪያ አለ ወንድማችን። ነጭ አባይ ነው እሱ መነሻው። ብራስር ቪክቶሪያ በቅንነት ስላልክ ነጭ አባይ የሚባለው ነው ከቪክቶሪያ የሚነሳ። ነጭ አባይ የሚባለው ከቪክቶሪያ ይነሳል ወንድሜ። ኦኬ የት ነው ምንድነው መዳረሻቸው? መነሻቸውን እንኳን ተውት። መዳረሻቸው የት ነው? የጢግረስና የኤፍራጥስ ወንዝ መዳረሻቸው የመጨረሻቸው ከኛ ከኢትዮጵያ የሚነሳው የት ነው የሚገባው? ታላቁ ባህር ሜዲትራኒያን ማለት ነው። ያው በግድባችን በኩል ይወጣል ሱዳን፣ ከዛ ግብፅን አካፍሎ ማለት ነው ለሁለት። ያው ሙሉ በሙሉ በግብፅ ላይ ሄደው ይሄ ራምሴ የሚባል ምድር ታውቃላችሁ? እስራኤላውያን ሰፍረውበት የነበረ በአባይ ወንዝ ሸለቆ ላይ ነበረ። ራምሴ ወይ ደግሞ ጌሳም የሚባለው ምድር ረግረጋማ በአባይ ሸለቆ ደግሞ በአባይ ተፋሰስ ላይ ያው ግብፅ ከጥንት ጀምሮ ልማቷን አድርጋ ረሃብም ነክቷትም አያውቅም ከውሃው የተነሳ ማለት ነው። በእነ ዮሴፍ ዘመን ረሃብ በነበረበት ዘመን ሁሉ ጭምር እየበሉ ነበር። ኤኒዌይ ስለዚህ ታላቁ ባህር ሜዲትራኒያን ላይ ነው እና ከሎኬሽን አቅጣጫ ቦታውን ኤግዛክትሊ ይሄ ነው እዚህ ጋር ነው ብሎ ለማለት ቢቸግርም እነዚህ አራት ወንዞች ኪዮን፣ ኤፍራጥስ፣ ጢግረስና አንደኛው ፊሶን የሚባለው ወንዝ ነው። የኤውላጥን ምድር ይከባል ይላል። ይሄ የኤውላጥ ምድር የሚለውን እኔ በጥቂቱ ከሰማሁት ከሰዎች ማለት ከምሁራን ማለት ነው፣ ቪዲዮ ስላለ ማለት ነው። ጂኦግራፊ ደስ ይለኛል። ጂኦግራፊና ሂስቶሪ በጣም ደስ ይለኛል የእውነት። ሌላውም እንደዚሁ ማለት ነው። አንዳንዶቹም ብዙ ባይመቹኝም ግን ከትምህርት ምን መርጠዋል አይደለ የምንወስደው እሱ ላይ በጣም ጥሩ እሰማለሁ። የሚናገር ከኔ የተሻለ በጣም ብዙ እውቀት ያላቸው ሰዎች አሉ የተማሩና ሲያወሩ በጣም ነው የምሰማው። ጭጭ ብዬ ነው የምሰማው። በደንብ ስጽፍ ወረቀትም ላይ ነው የምጽፈው። በተለይ ደግሞ እዚህ ነው የምጽፈው። እግዚአብሔር እንደዚህ የመስማትን እንትን ሰጥቶኛል። ጌታ እግዚአብሔር ይባረክና ይሄ ፊሶን የሚባለው ወንዝ የኤውላጥን ምድር ይከባል ይላል። ኤውላጥ የሚባለው ምድር ጂኦግራፊውን ለማግኘት እንግዲህ በጣም በዚህ በዘርፉ ላይ ያጠኑ ምሁራን እነሱ በደረሱበት ነው ብዬ እኔ ምንም የምደርስበት የለም። እነሱ በደረሱበት በኖርዝ ሱድ አረቢያ ግዛት ውስጥ በተለይ ጆርዳን የቀድሞ ሞዓብና አሞናውያን ተብሎ በሚባለው እሱ ጋር አግኝተነዋል ብለው ወደ ኩዌት ነው የሚፈሰው። ጂኦግራፊውን ምናልባት እዚህ ላሳያችሁ እችላለሁ። እና ወደ ኩዌት ነው የሚያቀነው የፊሶን ወንዝ የተባለው። አሁን ለምሳሌ ኦጽ የሚባለው ኢዮብ የነበረበት ምድር የት ነው? ኦጽ ጻድቁ ኢዮብ የነበረበት ምድር ኦጽ ብሎ ይለዋል። የት ነው ያለው? አሁን ይሄንን
በእኛ እውቀት የሚደረስበት ሊሆንም ይችላል ላይሆንም ይችላል። ከደረስንበትም በጣም ብዙ የታሪክ መዛግብትን በተለይ ጂኦግራፊን ማየት አለብን። ኤንሸንት የተባሉ ጥንታውያን ጂኦግራፊ ካርታዎችን ማየት አለብን። ደግሞ ከእኔ እውቀት በላይ የሆነውን ከእኔ እውቀት በላይ እንግሊዝኛ በደንብ ማንበብ የሚችሉ በደንብ መስማት የሚችሉ አንዳንዴ ካላወቅ አላውቅም በል በቃ ይሄ ነው ቅኑ ጽድቁ ይሄ ነው። ካላወቅ አላቅም። ኦኬ ካላወቅ አላቅም። ከእኔ ይልቅ በጣም እንግሊዝኛን ጥሩ አድርገው የሚናገሩ ጥሩ አድርገው የሚሰሙ ጥሩ አድርገው የሚያነቡ ያነበቡትን የሚረዱ ስኮላሮች ሰዎች በዘርፉ ላይ ሙያ ያላቸው ሰዎች ለብዙ ዘመን የደከሙበትን ያንን በደንብ አጥንተው በደንብ አይተው የሚናገሩ ሰዎች ሲመጡ አንተ አርምሞ ታረግና ትሰማለህ ማለት ነው። እንደ ጥሩ ንብቅሰ እንጂ እንዴት እሱ ምናምን እኔ ያለው ኖ ሁሉን አናቅም ብራዘር ሁሉን አናቅም። እና እነዚህ በዘርፉ ላይ ያጠኑ ሰዎች ከዚህ ከሰሜኑ የሱድ አረቢያ ወይ ደግሞ ጆርዳን የሚባለው በእርግጥ ጆርዳን ሱድ አረቢያ ግዛት ውስጥ አይደለም። የቀድሞ ሞአብና አሞናውያን ኤዶሚያስ ምድር ነው። የሳውዙ ፓርት ኤዶሚያስ ነው። የኖርዙ ፓርት አሞናውያን ነው። የሚድል ደግሞ ያለው ሞአብ። አቤት ካርታውን ልኬልሃለሁ ቼክ አድርገው። ቴንክ ዩ ወንድምነት። እና ፊሾን የሚባለው ወንዝ ከዛ ይጀምራል ብለው በዘርፉ ላይ ያጠኑ ሰዎች ይናገራሉ ማለት ነው። ቴንክ ዩ ወንድምነት። እሺ ቆርጣሃት አላችኛዋል የፊሶንም ሁሉ ጭምር ፊሾን ብለህ ዘፍጥረት መጽሐፍ ምዕራፍ 2 ላይ አሉ የታሪክ እዚህ እኔ አይ ቲንክ ቆይ እዚህ ላይ ካገኘሁት ታብሌቴ ላይ ካገኘሁት ላስቀምጠውና የፊሶን ይሄኛው የኤፍራጥስና የጢግረስ ወንዝ ነው። በተለይ የጊዮን የሚባለውን ብለው ያሉት አንድ ምሁራን አይ ቲንክ የእኛን የኢትዮጵያን ታሪክ ለማጥፋት ብለው ከሆነ አልቀበልም። ግን በእርጋታ መታየት አለበት ያ ማለት ነው። በእርጋታ መታየት አለበት። በተለይ የጊዮን ወንዝ ከኢራን ምስራቃዊ ላይ የሚሄድ አንድ ጊዮን ተብሎ የሚጠራ ወንዝ አለ። እሱ ሳይሆን አይቀርም ብሎ የሚል መላምታቸውን ያስቀምጣሉ። እኔ ግን መጽሐፍ ቅዱሳችን ኢትዮጵያ ብሎ ስላለ ከኢትዮጵያ ነው የሚይዘው። እሺ እሰጥሃለሁ ወንድሜ አንዴ ቆይ እሰጣቸዋለሁ። ለሰላምታ እንኳን ጊዜ አልሰጠሁም ዝም እያስረዘምኩኝ። ኤኒዌይ በዚህ ጉዳይ ላይ ከሆነ ወንዞቹ መነሻቸው በተለይ መድረሻቸውን ካየን ተባረክ ኤርሚ። አይ ተባረክ በጣም ጥሩ ነው። ማን ያውቃል በሚል ከቤተሰብም ጋር ስናወራበት ነበር እና ሌሎችም ሰዎች ሲጠይቁኝ ቆይ ኤርሚን አንድ ጊዜ ሲኖረው ቀድሜም ስትገባ የጠበቅኩ ሌላ ፕሮግራምህን እንዳልሻማብህ ብዬ ነውና ተባረክ ጌታ ይባርክ። ተመልሷል። ትንሽ የባቢሎንም ነገር ትንሽ ብነካው ዝም ብሎ ባቢሎን ኢራቅ ውስጥ እንዳለ ሰማለው ሚድል ኢስት አካባቢ እና ቴንክ ዩ ኤርሚዬ የምትለው ነገር ካለ በለ እንጨምርላለን። ቢኒያም አለ ሳሙሻም ስለመጣ የፊሾን ወንዝ እሱ ላይ ነው እየተናገርኩ የነበረው። ቢኒ ካገኘው ታገኘዋለህ ታይፕ ታደርገው ማለት ነው። ሎኬሽኑ እዚህ ነው ብለው ይላሉ። ያ ወንዝ አሁን ደርቋል። የፊሶን ወንዝ የሚባለው የለም። የኤውላጥ ምድር ይባላል። ኤውላጥ የሚባለው ምድር ለማግኘት ወደ ጥንታዊ ወደሆነ በጣም ኤንሸንት ወደሆነ ጂኦግራፊ መሄድ አለብን። ኦኬ ከየት እስከየት ያካልል ነበረ። ለምሳሌ አሁን ቅድም እንዳልኳችሁ ኦጽ የሚባለው ጻድቁ ኢዮብ ይኖርበት የነበረ ምድር ኦጽ ብሎ ይለዋል። በኦጽ ሀገር ጻድቅ ሰው የነበረ ኢዮብ ይኖር ነበር ብሎ ይለናል ኢዮብ መጽሐፍ ምዕራፍ 1 ላይ። ኦጽ የት አካባቢ ላይ ነው የሚኖረው? አሁን ማን ተብሏል? ምክንያቱም ብዙ አገሮች ጠፍተዋል ታውቃላችሁ። እንደጠፉ ስማቸውን በዛው ጠፍቷል። በቃ አሁን በመጽሐፍ ቅዱስ ላይ ካልሆነ በስተቀር አታገኛቸውም። ለምሳሌ አሁን መጽሐፍ ቅዱስን የማያውቅን ሰው የሞአብና የአሞናውያን የኤዶሚያስ የአማሌቅ ምድር የቱ ጋር ነው ብለህ ብትለው አያውቀው። መጽሐፍ ቅዱስን የሚያውቅና የመጽሐፍ ቅዱስን ጂኦግራፊ የሚያውቅ ቢብሊካል ጂኦግራፊ የሚያውቅ ሰው ካልሆነ በስተቀር ያነበበ ሰው ካልሆነ በስተቀር ከእስራኤል ምስራቅ፣ ከእስራኤል ምዕራብ፣ ከእስራኤል ደቡብ፣ ከእስራኤል ሰሜን የቱ ጋር ነው የሚያዋስነው ተብሎ ቢባል አያውቀውም አንዳንድ ሰው ማለት ነው። ስለዚህ መጽሐፍ ቅዱሳችን ታውቃላችሁ ጂኦግራፊን ሁሉ ይናገራል ማለት ሎኬሽንን ይጠራል፣ ይናገራል፣ አገሮችን ይጠራል፣ ቦታን ይጠራል፣ የቆመ ትክል ድንጋይን ሁሉ ጭምር ይነግራል። ለምሳሌ ማነው አዶንያስ የሚባለው የዳዊት ልጅ መስዋዕትን ሄዶ የሰዋበትን ቦታ አለት ነው ይጠራዋል። እንደዚሁም እስራኤል በአቤኔዘር ሰፈሩ ይላል በአንደኛ ሳሙኤል መጽሐፍ ምዕራፍ 4 እና 5 ላይ ስናጠራ
ፍልስጤማውያን በአፌቅ እስራኤላውያን በአቤኔዘር አቤኔዘር ብሎ የሚለው እግዚአብሔር እስከዛሬ ረድቶናል ብሎ የሚለው አቤኔዘር የሚባለው ድንጋይ አለ፣ የቆመ ድንጋይ ማለት ነው። አለት ነበረ፣ በዛ በአቤኔዘር ሰፈሩ ብሎ ይላል። ቦታን ሁሉ ይጠራላል። የቆመ ድንጋይ ካለ ይጠራላል። እና ያ አካባቢ የት አካባቢ ላይ ነው ያለው ለማጥናት በጣም ጊዜ ይጠይቃል። ካጠናንም ጥሩ፣ ካላጠናን ደግሞ ያጠኑ ሰዎች ሲናገሩ በደንብ መስማት ጥሩ ነው ለማለት ነው። የምድራዊዋ ገነት ሎኬሽን ነው፣ እዚሁ ምድር ላይ ያለ ነው። ያ የአትክልት ስፍራ የተባለው አሁን ጠፍቷል፣ የለም። ወንዞቹ ግን ገነትን ያጠጡ ነበር ብሎ ስለሚል ወንዞቹ ምንም አይ ቲንክ አላጎሪያ አድርገን እንኳን ራሱ ልናጠፋቸው አንችልም። ወንዞቹ ወንዞች ናቸው። ከኛ ከኢትዮጵያ የሚነሳው ሜዲትራኒያን መጨረሻ ይሆናል፣ የኤፍራጥስና የጢግራስ ወንዝ አለ። ይሄ ደግሞ ፊሾን የሚባለው ወንዝ አሁን ሰላምታ ወንድሞች ይስጡና ካርታ ላይ ፈልጌ አይ ቲንክ ዳውንሎድ አድርጌዋለሁ ባለፈው፣ እሱን አሳያችኋለሁ ለማለት ነው። ተባረኩ። ከዛ ወደሚቀጥለው ክፍል ላይ እንመጣለን። እንኳን ደህና መጣችሁ። ቢኒያው ሰላም በል ታዴ እና አይ ቲንክ እንደዚህ አይነት ስማውን ባትጠቀም ምን አለበት ወንድሜ፣ ሴቱን ወንድ አላውቅም። የከሸፈ ኤርሚያስ ነኝ። ይቅርታ፣ በጣም ይቅርታ። ኤርሚያስ ነው ስሜ። እኔ ኧረ ተው በቃ ኤርሚ፣ ይሄን የመሰለ ስም ይዘህ የከሸፈ ትውልድ እኮ በጣም እኮ አደገኛ ቃል ስም ጥሩ አይደለም። እሺ እሺ ኤርሚ፣ ስለ ቸኮልክ ለአንተ ልስጥህ። ከዛ ወንድሞች ሰላም ይላሉ። አዎ ሌሊት ነው እኔ ጋር እና ረጅም ቀን እኔም ቤት ከፍቼ ከራከር ነበር ምናምን ነገር እና ጠይቅ ነበረ። ጀስት ከአንተ መማር ፈልጌ ነው የመጣው። በምን ምን እንደምትከራከር የነበረው ሌላ አርዕስት እንዳትከፍትብን አይደለም። ከዚህ በፊት ያው ሃይማኖታችን የኦርቶዶክስ ነኝ። ሃይማኖታችን በመስማት ነው እስከዛሬ ድረስ የኖርኩትና መጽሐፍ ቅዱስ ማንበብ ጀመርኩ። በመጽሐፍ ቅዱስ ማንበብ ላይ ደግሞ ስረዳ የሚናገረው መጽሐፍ ቅዱሱ ምንድነው የሚለው? መጽሐፍ ቅዱስ ጠቅላላ ኢየሱስ ክርስቶስን ነው የሚጠቅሰው። ስለዚህ በአማላጅነት ደረጃ እኔ ኢየሱስ ክርስቶስ ከአብ ጋር እንዳስታረቀኝ ነው ወንጌላቱም ሐዋርያቶችም እየተናገሩ ያሉት። እና ሌላው አማላጅ የሆነበት ምክንያት ምንድን ነው ብዬ ጠየቅኩኝ። ከመልስ ስድቡን የበዛብኝና ጀስት ከአንተ ጋር መጥቼ ጥያቄን ጠይቄ መልስ አገኛለሁ ብዬ አሰብኩ። ኦኬ መልካም እሺ፣ እናወራለን። ወንድሞችም ያወራዋል። ጠብቀን። እሺ ቢኒ ሰላም በል፣ ታዴ ሰሞ ወንድሜ ሰላም በል፣ ቤካ እንደዚሁም ቆሞስ ሰላም ይበሉና ከዛ እንቀጥላለን። ቶሎ ሰላምሎች እዚህ ቀድሞ የተነሳውም ላይ ወንድማችንም ኤርሜ የጠየቀውም ላይ እንሄድበታለን። እሺ እሺ ወገኖች፣ የጌታ ሰላምና ጸጋ ይብዛላችሁ። አሪፍ ሀሳብ ነው የተነሳው፣ በደንብ እንሄድበታለን። ታቡ ግን ትንሽ ከፍ ማለት አለበት። ሼሩም ታቡም ከፍ ማለት አለበት እና ቀጥሉበት፣ ግፉበት። እንቀጥላለን። ሰሙዬ እንኳን ደህና መጣ። ታዴ እዚህ ውስጥ ያላችሁ አብዲሳ፣ ቤኪ፣ ኤርሚያስ ወይንም በቅንፍ የከሸፈው ትውልድ የሚለው ወንድሜ ማለት ነው። ከዛ ደግሞ ፋሬስ ቆሞስ፣ ሁላችሁም የጌታ ሰላምና ጸጋ ይብዛላችሁ። እንዲሁም ሌሎች ክርስቲያኖች ሁላችሁም የጌታ ሰላምና ጸጋ ይብዛላችሁ። ተባረኩ። እሺ ቴንክ ዩ ታዴ ሰላም በሉ። ከዛ ሰሞን ኤርሚዬ ወንድምነት እንዴት ነህልኝ? ጌታ ዘመንህን ይባርክ። ቢኒሻ ሰላም ብያለው። ጌታ አንተም አብዝቶ ይባርክ። ቅድም በጣም ጥሩ ኢንፎርሜሽን የሰጠህን ያላያችሁ ወገኖች ከተቆረጠ ዩቱብ ላይ ምናምን ቢኒ በደንብ አድርጎ ዮኒ ቤት ጥሩ ነገር አሳይቶናል። እዩ ትላለሁኝ። ጌታ ክብሩን ይውሰድ። ጌታ ይባረክ። በዚህ ሰዓት ራሱ እንደዚህ አምጥቶን ብዙ ጊዜ እንረሳለን ምን አይነት አምላክ እንዳለን። መተንፈሳችን እንኳን እዚህ ቁጭ ብለን መነጋገራችን ራሱ በጣም ቢግ ዲል ነው። ይህንን ሞመንት ያጡ በጣም ብዙ ሰዎች አሉና እታች ያላችሁም ካመንት የምታደርጉ የምታዳምጡ ጌታ ክብሩን ሁሉ ይውሰድ። ለዚህ ሞመንት ስላበቃን እግዚአብሔር ይባረክ። ቴንኪው ኤርሚዬ። ቴንኪው። እሺ ወንድማችን፣ እሺ ታብና ኮፒሊንግ ሼር አድርጉ። ተባረኩ። ወደ 750 ሰው አለ። ቢሃይንድ ባይ የምትሰሙ ብዙ ሺህ ሰዎች አላችሁ። ተባረኩ። እሺ ወንድሜ ሰሙሻ እንኳን ደህና መጣ። ሰላም በልና እዛ ቤካ እንቀጥላለን። እሺ ሰላም ክርስቶስ ከእናንተ ጋር ይሁን። እግዚአብሔር ወዶ ፈቅዶ በስሙ እዚህ ቦታ ስለሰበሰበን መጀመሪያ እግዚአብሔር እናመሰግነዋለን። ከታችም ላላችሁ ከላይም ላላችሁ እግዚአብሔር አምላክ ፍቅሩን ቸርነቱን ጸጋውን ሰጥቶ በቤቱ ያቆየን። ኤርሚሻ ሁላችሁንም ሰላም ብያችኋለሁ። ተባረክ ወንድሜ ሰሞሽ። ቴንኪው ቤኪ ሰላም በል። እሺ ሰላምና ጸጋ ይብዛላችሁ ወገኖች፣ ከላይም ከታችም ያላችሁ። ኤርሚ እንኳን ደህና መጣህ።
ጸጋና ሰላም ይብዛል። በርታ ወንድማችን፣ ተባረኩ። እሺ ተባረክሽ ወንድሜ። ኦኬ ኤርሜ ፒሶን ወይንም ፊሾን የሚባለው ወንዝ አሁን የለም አይደል? ኢን ኤግዚስተንስ የለም፣ ጠፍቷል። የሳዑዲ አረቢያን ምድር የሚያቋርጠው ነበር። አዎ እሱ ደርቋል። ወንዙ የለም፣ ጠፍቷል። በደንብ በዘርፉ ላይ ያጠኑ ሰዎች ሲናገሩ ነው የሰማሁት። እዚህ ጋር ለማሳየት በጣም ብዙ መላምቶች አሉ፣ ግን በደንብ ዘርፉ ላይ ያጠኑ ሰዎች ማለት ነው። በተለይ ሆምወርኩን ደግሞ ልክ አሁን እንዳንተ እንደ ሰሙሽ አይነት ብትወስዱትና ብታዩት በጣም ደስ ይለኛል። እኔ በቅርብ ጊዜ ይሄ የጥንት መካከለኛው ምስራቅን የተወሰነ የአቅሜን ያህል ለማንበብ እፈልጋለሁ፣ ለማጥናት እፈልጋለሁ። እንደው ጥሩ የተሻለ እውቀት ያላቸው ሰዎች ባገኝ ራሱ ሞር ብማር አሁን ካለኝ ላይ የአምላኬን እግዚአብሔርን ቃል ሳስተምር ያልሆነ መላምት ብቻ እንዳልናገር ለጥንቃቄ ይረዳልና እዚህ ጋር ሳሳያችሁ ለምሳሌ ፊሾን የሚለው ወንዝ በሳዑዲ አረቢያ ክልል ውስጥ ነው አለ ተብሎ የሚባለው የኤውላጥ ምድር የሚባለው በምድር በአገሩ ደረጃ ብንሄድ ማለት ነው። ኖ ጊዮን አይደለም ብራዘር፣ ፊሶን የሚባለው ወንዝ ነው። የኤውላጥን ምድር ይከባል ነው የሚለው ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 11 ላይ አይ ቲንክ ባልሳሳት ዘፍጥረት 2:11 ላይ አዎ ዘፍጥረት መጽሐፍ ምዕራፍ 12 በማናው ምዕራፍ 2 ቁጥር 11 ላይ ማለት ነው። ምዕራፍ 2 ቁጥር 11 ላይ ፊሶን የሚባለው የኤውላጥን ምድር ይቀባል ይላል። ይሄ የኤውላጥ ምድር የሚባለው ጥንታዊ የሆነ ጂኦግራፊ ላይ ሄደ። ምናልባት የነቢያት መጽሐፍት ነቢያት አንዳንዴ እነዚህን የጥንት ሀገሮችን ይጠራሉ። ጥንታውያን የሆኑ አገሮች አሁን ዛሬ በካርታ ላይ ብትፈልጋቸው የጠፉ ማለት ነው። አማሌቅ ብሎ ሲል አገርና ህዝብ ነበር፣ ጠፍቷል። ህዝቡ ሲጠፋ አገሩም ጠፍቷል ማለት ካርታው ሙሉ ከመሬት ላይ ንቅል ብሎ የተደርምሶ ባይጠፋም አለ፣ ምድሩ አለ፣ ግን በሌላ ስም ተጠርቷል ማለት ነው። በሌላ ስም ተቀይሯል። አሁን ዛሬ ማ ተብሎ እንደሚጠራ ለማየት የአማሌቅ ምድር የሚባለው በከፊል እስራኤል እና በተለይ የግብፅ ምድርን የኔጌቭ በረሃ ውስጥ እንዳለ ይታመናል ማለት ነው። ድሮ በመንደሮቻቸው ነበር ይጠራ የነበረው። ለምሳሌ የቄዳር መንደሮች ተብሎ ሲባል አሁን መጽሐፍ ቅዱስን ስናነብ የቄዳር ብሎ ይላል። ቄዳር የት አካባቢ ነበር የሚኖረው? በመንደሮቻቸው ነበር ይጠሩ የነበሩት ማለት በሰዎቹ ስም መንደሮቹም እንደዛው ይጠሩ ነበር ይላል ዘፍጥረት መጽሐፍ ምዕራፍ 26 ስናነበው ማለት ነው። የነባዮትም ብሎ ይላል። ነባዮትም ተብሎ የሚባለው ነባዮት ማለት እንግዲህ የእስማኤል ልጅ ነው። ሁለተኛው ልጅ ነው፣ ሶስተኛው ልጅ አይ ቲንክ ሁለተኛው ወይ ሶስተኛው ወይ መጀመሪያው ሁለተኛው ሶስተኛው ማለት ነው። የነባዮት አውራ በጎች ያገለግሉሻል ብሎ ሲል ነባዮት የሚባለው የእስማኤል ልጅ ነው። ከ12ቱ የእስማኤል ልጆች አባቶች መካከል አንዱ ነው። ይኖር የነበረበት ምድር በሳዑዲ አረቢያና በደቡቡ ክፍል በእስራኤል ደቡባዊ ክፍል በኔጌቭ በረሃ ውስጥ ነበር ይኖሩ የነበሩት። በዚህኛው አሁን በእኛ አጠራር ማለት ቅር የማያሰኝ ከሆነ ልጠቀሙ፣ ካስቀየማችሁ ይቅርታ። ልክ እንደዚህ ዘላን ተብሎ እንደሚባለው ከቦታ ቦታ ከብቶቻቸውን በጎቻቸውን እየያዙ የሚሄዱ በድንኳን የሚኖሩ ማለት ነው። አሁን ባለው እስራኤል ውስጥ ዱርዚ የሚባሉት ጎሳዎች እና አንድ ደግሞ ሌላ አሉ የጥንት የአብርሃም ዘር ነን ብለው ማለት የጄትሮ የዮቶር ዘሮች ነን ብለው የሚሉ አሉ። እስራኤል ምድር ውስጥ የሚኖሩ ማለት ነው ዱርዚዎችና አንደኛው ስሙን ከረዳችሁኝ ታች ጽፉልኝ ደስ ይለኛል። በሰሜን ቀርሜሎስ አካባቢ ላይ ይኖራሉ። ሶሪያ ውስጥ አሉ፣ ሊባኖስ ውስጥ አሉ፣ እስራኤል ውስጥም አሉ። እስራኤል እንደውም ቤት ተሰርቶላችሁ ተቀመጡ ብለዋቸው በጎች ጠባቂዎች ስለሆኑ አሁን ድረስ የዮርዳኖስን ወንዝ ይዘው ከቦታ ቦታ ይንቀሳቀሳሉ፣ መንጎቻቸውን እየጠበቁ። ከፈለግ በቪዲዮ ላሳያችሁ እችላለሁ። ጥንታውያን ህዝብ ናቸው። ራሳቸውን ክሌም ያደርጋሉ።
የዮቶር ዘር ነን ብለው ማለት ነው። አንዳንዶቹ የአብርሃም ዘመዶች ነን ብለው ክሌም ያደርጋሉ አሁን ያሉት እና የሚኖሩበት አካባቢ ላይ እንደዚህ መንጋ ቤድዊን ቴንክ ዩ አንደኛው ዱርዚ ነው፣ ሁለተኛ ቤድዊን ይባላሉ። ቴንክ ዩ ኤፊ በጣም ብዙ ጊዜ ሲሰርበይ ነበር ማቀው አይሁዳዊ ነው። በጣም ብዙ ጊዜ ሲሰርበይ ነበር። ዛሬ ቁም ነገር አደረግ። ነገሩም ያም ቁም ነገር ነው። እንደዚህ እንደፈካ ነው የምታደርገኝ ሲሰርበይ ማለት ነው። ቤድዊን ይባላሉ። እነዚህ የቤድዊን ጎሳዎች እና ዱርዚ የሚባሉት አሁን በእስራኤል ምድር ላይ አሉ። በውትድርና ዓለም ውስጥ ሙሉ ጭምር ዜጋ ሆነው ተቀምጠዋሉ። ግን የጥንት ሰዎች ናቸው። የጥንት ሰዎች ናቸው። ራሳቸውን ክሌም ያደርጋሉ። በሶሪያ፣ በእስራኤል፣ በጆርዳን ውስጥ አሉ። ግብፅ ውስጥ ይኖሩ አይኖሩ አላውቅም። እነኝን ሁሉ ጭምር አብሬ ያንን አካባቢ ሳጠና ነው አብሬ የማየው ማለት ነው። በጥንቃቄ ማየት ነው። ስለዚህ የቄዳር መንደሮች የሚባሉ አሉ። ያኔ በመንደር ደረጃ ነው የሚጠራ የነበረው። አሁን ግን አገር ሆኗል። ስለዚህ አብዛኛው የመጽሐፍ ቅዱስ ተማሪዎች እንደሚስማሙት አብዛኛው በእስራኤል ደቡባዊ ግዛት በኔጌቭ ምድረ በዳ ላይ ይኖሩ የነበረው ወይ ደግሞ ሳውዘርን ላይ ያሉት ማለት ነው። እና አሁን እነኛ ሀገሮች በግብፅ በእስራኤልና በጆርዳን በሱድ አረቢያ ግዛት ውስጥ ይገኛሉ ማለት ነው። በተለይ በሱድ አረቢያ ግዛት ውስጥ አሉ በጣም ብዙዎቹ አብዛኞቹ ማለት ነው። ኦኬ ይህንን ብለን ካልን ይሄ የፊሶን ወንዝ እዚህ ጋር አሁን እንዳልከው ወንድምነት እዚህ ጋር ገልብጬ ነው ዛሬ ማሳያችሁ። የሱድ አረቢያን ግዛትን ነው ይቆርጣል ብለው የሚሉት እንግዲህ ምሁራን ማለት ነው። በጣም ዶክትሬት ዲግሪ ፕሮፌሰሮች የሆኑ ጂኦግራፊ ላይ በጣም የሰሩ በጣም የተለያዩ ምንጮች አሉ። ግን ደግሞ በጣም ትክክለኛ የሆነ ምንጭ እሱ ላይ ማየት ካልሆነም ደግሞ እዛ ጋር የኦክስፎርድ ዩኒቨርሲቲ ትልቁ ቢብሊካል ምንድነው ጂኦግራፊ ያለኝ እሱን ላመጣው እችላለሁ። እሱም ላይ ከገለጡት እንግዲህ ኦክስፎርድ ማለት ነው ራሱ የሰራው ሁለት ትልልቅ መዝገበ ቃላቶች አንዱን ትንሹን አንደኛው አነስ ያለ ነው፣ ሌላኛው ግን በጣም ትልቅ ነው። እሱን አምጥተን እዛም ላይ ማየት እንችላለን። ወይ ደግሞ ታይፕ ማድረግም ትችላለህ። ፊሶን የሚለው ወንዝ ወይ ደግሞ ኤውላጥ የሚለው ምድር። ለምንድን ነው ይሄን የምንፈልገው? ይሄ ፊሶን የሚባለው ወንዝ ጠፋ እና ደርቋል ነው ብሎ የሚሉት ምሁራኑ። ደርቋል አሁን የለም፣ ግን በዚህ ይሄድ ነበር ብሎ ካርታ አለ። ከፈለግን በኋላ ካርታውን ቪዲዮ ከፍቼም ላሳያችሁ ይችላል። እና ወንድምነት እንዳየው ቅድም እኔም እንደነገርኳችሁ በሱድ አረቢያ ውስጥ ሆኖ ወደ ኩዌት ነው የሚሄደው። ወደ ኩዌት አካባቢ በኩዌት ወይ ደግሞ በዚህ አባታችን አብርሃም ይኖር የነበረበት ኡር ከለዳውያን ብሎ በሚለው ወደዛ አካባቢ ላይ ወደ ኤደን ባህረ ሰላጤ ነው የሚፈሰው ማለት ነው። ስለዚህ በጣም ጥንቀ ሎኬሽን ነው አሁን የጠራችሁት። በእኛ አቅም የሚመለስም አይደለም፣ ደግሞ ፈርተኑም ደግሞ ምንተው አይደለም። በቃ መጽሐፍ ቅዱስ የነገረንን ያህል ቢያንስ ሎኬሽኑን ተከትለን የወንዞቹን ፍሰት ተከትለን እርግጠኛ እዚህ ነው ብለን ባንላችሁም ግን የሆነ ለጥምን የማያረካ መልስ ባይሆንም የሆነ ፍንጭ ግን ይሰጠናል መጽሐፍ ቅዱስ። ወንዞቹን ስለጣ አሁን ይህንን የደፈሩን ለምንድን ነው? ወንዞቹ አሉ። ዘፍጥረት መጽሐፍ ምዕራፍ 2 ላይ ወንዞቹ 4 ወንዞች አሉ። ጊዮን፣ ፊሶን፣ ኤፍራጥስና ጤግራስ የሚባሉት ወንዞች ማለት ከአራቱ አንዱ ጠፍቷል፣ 3ቱ ግን አሉ። ከ3ቱ ደግሞ የኛን የጊዮንን ከኢትዮጵያ የሚነሳውን ከኢራን ምስራቃዊ ብሎ ይላል። እሱንም አሳያችኋለሁ። ተባረኩ። እዚህ ላይ ምናልባት የምትሉት ነገር ካለ ሰሙሻ ወይ ቢኒ የምጨምሩት ነገር ካለ መጨመር ትችላላችሁ። ካልሆነ ወደ ኤርሚ ጥያቄ እንሄዳለን። የጌታ ማማለል ላይ የጠየቀው ማለት ነው። እንሂድ ወደዛ። ሳሙ የሚለው ሲጠና ጂኦግራፊ ሲጠና አሁን ለምሳሌ እነኚህ በጣም ጥንታዊ የሆኑ ወንዞች ናቸው። መነሻቸው መድረሻቸው አንዳንዶቹ ለምሳሌ ኤፍራጥስ እና ቲግረስ የሚባሉት እነሱ ክሊርሊ ይታወቃሉ። ምክንያቱም ያንኑ ስማቸውን ይዘው ኤንሽንትሊ ብዙ ጊዜ ስለቆዩ ማለት ነው። ፊሶን የሚባለው ያው ከመጽሐፍ ቅዱስ ፍሰቱን ተከትሎ የት እንደሚያቋርጥ ምናምን ጽፈውልናል። ጊዮንም እንደዚሁ ተብሏል። ግን አገን ኤጁኬትድ ጌስ ነው። ኢቭን አሁን ጂኦግራፊ ላይ ራሱ የሚሰሩቱ
መነሻ ፖይንቱ ከዚህ ይሆናል ተብሎ ከመነሻ ፖይንቱ ያው መጽሐፍ ቅዱስ ላይ ከተገኘው ከዛ ዲስክሪፕሽን ተነስተው ነው የሰሩት እና ይሄ ዴፊኒት የሆነ ነገር ባይሆንም ግን አትሊስት ፍንጭ ያለው መነሻ ነው እና ቴንኪው ያው ወደ እንትኑ መሄድ እንችላለን። ኤርሚ ቴንኪው ተመልሶልኛል። እኔ ጋም ያው ሰዓት ሚድናይት ሆኗልና ተባረኩ። ጌታ ይባርክ ኤርሚ። ያው መጣለው ጥያቄ ሲኖረኝ ያው ማራለው ሁሌ ከታች ቁጭ ብዬ አንዴ ሳሙኤል ነገር አለ። ብዙ ጊዜ ቅድም እንደተባለው ስተዲ ነው ጥናት ነው ብዙ ጊዜ በፊሶን ወንዝ ዙሪያ የሚነገረውና መዲና አካባቢ ሳውዲ አካባቢ እቺ መዲና የምትባለው ከተማ እዛ አካባቢ ካለ ተራራማ ኤሪያ ተነስቶ የአረብን ባህረ ሰላጤ እያቋረጠ ሄዶ ኩዌት አካባቢ ይገባ ነበር ተብሎ ነው እና ብዙ ጥናቶች ነው በዚህ ቦታ ይሄ ኬት ተነሳ የቱ ጋር ነበር እየተባለ ጥናቶች ነው ወይም ሃይፖቴቲካል እንትኖች ናቸው እየተነሱ ያሉትና መነሻው ግን እዚሁ መዲና አካባቢ ሂጃዝ ከሚባል ተራራ አካባቢ ከተራራማ ኤሪያ መነሻው እዛ ጋር ነው ብለው ነው የሚናገሩት እና መድረሻው ደግሞ የኩዌት ባህረ ሰላጤ ነው እዛ ውስጥ ነው እዛ ጋር ነው ማብቂያው ተብሎ ይነገራል። ግን ይሄ ከጥናት የዘለለ ነገር አልተገኘም። ጥናት ነው ከዚህ ቦታ ነው የተነሳው የሚል ነው እንጂ እርግጠኛ ሆኖ እየተናገሩ አይደለምና ይሄ ለዛ ነው ኤንሸንት የሆኑ እንትኖች ቢገኙ አሁን ይሄ ብዙ ጊዜ የባይዛንታይን ፍራግመንት ለዚህ ነው የሚያስፈልገው። ግሪክ እንትን ስትል ይሄ የእስልምና መስፋፋት በጣም ትልቅ ማኑስክሪፕቶች እንዲጠፉ ተደርጓልና በዛም ምክንያት ይመስለኛል የሪሶርስ እጥረት እየተገኛለው እንደ አዲስ አርኪኦሎጂካል ቁፋሮ እየተካሄደ ይሄ አርኪኦሎጂካል ቁፋሮ የሚሰጣቸውን ኤቪደንስ ያዙ ነው መላምታቸውን የሚያስቀምጡትና ኤርሚዬ ይሄ ነው ሐሳቡ። ያ ልክ ነው። እኔም እንደዚሁ ነው። አሁን ወንድሜ ሰሙ እንዳለው ነው። ይሄንን በቅርብ ነው ራሱ ብሉይ ኪዳን መልሼ እያጠናው ነበር በተለይ ከጂኦግራፊ ጋር ማለት ነው። ኢቭን አዲስ ኪዳንም እያጠናው የአዲስ ኪዳን ማብራሪያ ግዛ ብሎ ሰው ልኮልኝ ባይዘው የገድላትና ድርሳናትን ብቻ አይደለም ማስመጣው ብዙ መጽሐፍቶችን አስመጣለሁ ጌታ ቢረዳ ለማንበብ ማለት ነው። ጌታ እናገለግላለን ብለን ካል የእግዚአብሔርን ሕዝብ እናገለግላለን ብለን ካል ሎኬሽንም ከጠራን ቢያንስ አሁን እንዳለው በጥናት ደረጃ የዘርፉ ሊቃን የሰሩትን በደንብ የደከሙበትን በአግባቡ መናገር በጣም ተገቢ ነው። በአግባቡ ማለት ነው እና ይሄው ነው ክፍሉ ማለት ነው። ምናልባት የምትፈልጉ ከሆነ እዚህ ጋር አንድ ያገኘሁትን እዚህ ኦኬ አንዴ ይቅርታ ከዛ ወደ ዋናው ጉዳያችን ላይ እንገባለን። ይሄም በርግጥ ወሳኝ የሆነ ርዕስ ነው የተነሳው። ኦኬ እንደዚህ ላሳይ እስቲ ምናልባት እዚህ ጋር ከታያችሁ ይሄኛው ማፕ ላይ የፊሶን ወንዝ የሚባለው ይሄው የሳዑዲ አረቢያ ፊሾን ይላል ፊሾን ሪቨር ይላል ወደ ኩዌት ነው የሚያቀነው። ከዚህ ግን ከሳዑዲ አረቢያ አሁን ቅድም ሰሙሻ እንዳለው ከሰሜናዊው ነው ሰሜን አቅጣጫ ላይ ነው። ግን ደግሞ ብዙ ሰሜንም አይደለም ግን መካከለኛው ሳዑዲ አረቢያ ግዛት ውስጥ ነው ያለው። የሳዑዲ አረቢያ ከዚህ የእግዚአብሔር ተራራ ተብሎ ከተባለው ከሳይናይ ጋር በተገናኘ ለማየት እንደፈለኩት ሳዑዲ አረቢያ ይሄ ሰሜኑ ክፍል በጣም የበዙ ተራሮች አሉት። ኮረብታ፣ ተራራ፣ አቀበት፣ ቁልቁለት የሚባለው ማለት ነው። ይሄ ምድያም ምድር የሚባለው ፓርት ነው በዚህ ጋር ያለው። ግን እዚህ ጋር ይሄ ያለው ታላቁ የእግዚአብሔር ተራራ ተብሎ የሚባለው እነሱ ጀባል ሙሳ ብለው የሚሉት የኮሬብ ወይ ደግሞ እግዚአብሔር ከቴማን ቅዱሱም ከፋራን ተራራ ይመጣል ብሎ ያለበት የፋራን ተራራ እዚህ አካባቢ ላይ ሳዑዲ አረቢያ ግዛት ውስጥ ነው ያለው። የእግዚአብሔር ተራራም ተብሎ የሚባለው ይሄ ጌታ ለእስራኤል ልጆች ራሱን የገለጠበት እዚህ ነው ያለው ብለው በጣም ከጨረቃ ላይ አይ ቲንክ እንደዛም ብሎ የሚል ነገር ነው። ሳይንቲስቶች ናቸው እዚህ አግኝተውታል ተራራውን ማለት ነው። በደንብ ይዩት። ማውንት ፋየር ብላችሁ ዩቲዩብ ላይ
ጉግል ብታደርጉት በደንብ ታዩታላችሁ። በጣም ጥንቃቄ ማለት በጣም ትዕግስት ይጠይቃል። ለመስማት በጣም ብዙ ትዕግስት ይጠይቃል። የመጽሐፍ ቅዱስንም እውነትንም ማወቅ ይጠይቃል። እነሱ የሚናገሩትን ብቻ ሳይሆን የመጽሐፍ ቅዱስን እውነት የሚጠቅሷቸውን ጥቅሶችን በተለይ ብሉይ ኪዳንን በደንብ የምታጠኑ ከሆነ ያጠናችሁ ከሆነ የሚናገሩት ይገባችኋልና በግርድምድሙም ቢሆን እንደዚህ ይናገራሉ ማለት ነው። አሁን እዚህ የኤፍራጥስ ወንዝ አለ፣ የጤግራስ ወንዝ አለ፣ እዚህ ጋር ደግሞ የፊሶን ወንዝ አለ። እዚህ ጋር ይህንን ያጠኑ ሰዎች የእኛን ጊዮን ብሎ የሚለውን ይህንን የአባይን ወንዝ ትተውታል። ታዲያ ከፐርዥያን ከኢራን ምስራቃዊ ግዛት ላይ ጊዮን የሚባል ሪቨር አለ ብለው ይህንን ክሌም ያደርጋሉ። የእነሱ ናቸው ያደረጉት። እውነተኛ ነው ማለት አይደለም። አንዳንዴ ለእኛ ለሀገራችን አንዳንዶቹ ያላቸው አስተሳሰብ ኢትዮጵያ ተብሎ ሲባል የሚጠሉበት ነገር እንዳለ ይታወቃል። ጠሉም አልጠሉም ግን ሪያሊቲውን ዲናይ ላይ ያደርጉ አይችሉም ከሆነ ማለት ነው። እና አሁን ይሄኛው ጊዮን የሚለው ይታያቸዋል። ጊዮን ሪቨር ብሎ ይላል። ይህንን ወንዝ ካሩን የሚለውን ወንዝ ማለት ካሩን ሪቨር ብሎ የሚለውን ጊዮን ተብሎ ይጠራል ብለው እንግዲህ ዘርፉ ላይ ያጠኑ ሰዎች ናቸው የሚናገሩት። ኦኬ ይሄ ፐርዥያን ገልፍ የኤደን ባህረ ሰላጤ ማለት ነው። እና እዚህ ኤፍራጥስና የጤግራስ ወንዝ እዚህ ደግሞ የፊሶን ወንዝ ወደዚህ ይፈሳል። ቅድም ወንድሜ ሰሙም እንዳለው ቅድም እንደነገርኳችሁ በዚህ በኩዌት በኩል ሄዶ እዚህ ነው ብሎ ይላል። ይሄኛው እነሱ እንደሚሉት ከሆነ እነዚህ አራት ወንዞች እዚህ አካባቢ ከገቡ ኤደን ገነት እዚህ አካባቢ ነው ማለት ነው። ዘፍጥረት መጽሐፍ ምዕራፍ 2ን መሰረት ታሳቢ አድርገን ታዲያ አሁን የታለች የለመለመ የአትክልት ስፍራ ብለህ ካልክ ጠፍቶ ነው። ይሄኛውን ገነት ቅዱስ ጳውሎስ በቆሮንቶስ ላይ ከተናገረው ገነት ጋር አነጻጽሮ መናገር ተገቢ አይደለም። አዳም ሲባረር እንግዲህ ያ ቦታ ይሄ ነው ብለው የቋንቋ ሊቃውንት ከተናገሩ ከዚህ ከአትክልት ስፍራ ነው የምትገለባበጥ የኪሩቤል የነበልባል ሰይፍ አሳይቶት እግዚአብሔር ያስወጣው ማለት ነው። የመጽሐፍ ቅዱስ ተማሪዎች ከዛ ወጣ ኖድ በሚባል ምድር ኖረ ይላል። ኖድ ማለት ተቅበዝባዥ ማለት ነው ብሎ የሚል ትርጓሜ አለው። የቋንቋው ሊቃውንትና የመጽሐፍ ቅዱስ ተማሪዎች የሚናገሩትን ማለት ነው። እና ያው ከኤደን ገነት ሲባረር ከአትክልቱ ስፍራ ሲባረር ወጣ። ይሄኛው ገነት ተዘግቷል ብሎ የሚለውን የሰማያዊ ገነትም ደግሞ ተዘግቶ ነበር ብሎ የሚል በኦርቶዶክስ ቤተክርስቲያን አስተምሮት አለ። እኔ በደንብ በሰፊ በትዕግስት ሰው መጥቶ ብናወራበት በጣም ደስ ይለኛል። ለምሳሌ አባታችን አብርሃም ቅድም እንዳልኳቸው አባታችን አብርሃም በገነት ነበር ብላ ትላለች የኢትዮጵያ ኦርቶዶክስ ቤተክርስቲያን የሉቃስ ወንጌል መጽሐፍ ምዕራፍ 16ን በተረጎመችበት ማለት ነው። በሲኦል አለ ብላ አትልም። ትርጓሜው ላይ አንድምታው ላይ በገነት አለ ብላ ትላለች። በገነት ካለ ደግሞ በሕማማተ መስቀል ላይ ቅድም መግቢያ ላይ እንዳልኳችሁ ምን ብላ ትላለች? ኤሎሄ ኤሎሄ ላማ ሰበቅታኒ ወአንተ ተቀድሞ ለአዳም በዊአ ውስተ ገነት አባ አማፀንኩ ነፍሴ ውስተ እዴከ ወይ ቤተ ፈጸመ ኩሎ ብሎ የሚለውን ጌታ በተናገረበት ክፍል ላይ ለፈያታዊ ዜማን በተናገረበት ላይ ወአንተ ተቀድሞ ለአዳም በዊአ ውስተ ገነት ከአዳም ቀድሞ ገነት ገባ ብላ ትላለች። ከአዳም ቀድሞ ብሎ የሚለውን አዳም ብሎ የሚለውን ሰው በሚል ነው የሚያዘው። እና እንደዛ ከተባለ ደግሞ አብርሃም ቀድሞ ገብቶ ነበራ። በሉቃስ 16 አንድምታ ትርጓሜ በጌታችንና በአብርሃም ዘመን መካከል የ1900 ዓመት ርቀት አለ። በሙሴና በጌታ የ1500 የእስራኤል ሕዝብ ከግብፅ ምድር ከወጣበት እና የጌታ 1500 ዓመት አለ። የአብርሃም ደግሞ ያው እስራኤል 400 ዓመት በግብፅ ኖረው ይላል 430 ምናምን ነገር በግብፅ ኖረዋል። አብረን ስንደምረው 1500 ሲደመር 430 ኦልሞስት 1930 ዓመት ርቀት አለ ማለት ነው ከአባታችን አብርሃምና ከጌታ ስቅለት መካከል ማለት ነው። ስለዚህ አዳም ቀድሞ ገነት ገባ ብሎ የሚለውን በሉቃስ ወንጌል መጽሐፍ ምዕራፍ 16 አንድምታ ትርጓሜ የኦርቶዶክስን ክሌም ከወሰድ ነው ካመንን ወአንተ ተቀድሞ ለአዳም በዊአ ውስተ ገነት ብሎ የሚለው የሕማማተ መስቀሉ ትክክል አይሆንም ማለት ነው። እና በደንብ መታየት አለበት በእርጋታ ማለት ነው። አሁን ይሄ የነገርናችሁ ሁሉ በቃ አብሶሉት ትሩዝ ነው የሚባል አይደለም። ቀደም ወንድሜ ሰሙ እንዳያል ጥናቶች ናቸው። አንዳንዶቹ መላምት ነው፣ አንዳንዱ ግምት ነው፣ አንዳንዱ ደግሞ በትክክል ተጠንቷል። በትክክል ያጠኑ ሰዎች አሉ። ሂስቶሪካል ላይ ጂኦግራፊ ላይ በጣም ያጠኑ ሰዎች አሉ። አርኪኦሎጂስት የጥናት ምርምር በጣም ያጠኑ ዘመናቸውን ሁሉ የደከሙ ሰዎች አሉ። ድካማቸውን ሁሉ ውሃና አንቸልሰውም። ግን አንዳንድ ምንጮች ዝም ብለን ጉግል አድርገን የምናገኛቸው ምንጮች ሁሉ የሚያወሩት ትክክል ነው ማለት አይደለም። ታማኝ የሆኑ ምንጮች አሉ። እነዛ ታማኝ የሆኑ ምንጮች ላይ ስናይ
እንደው በጣም በአራት ነጥብ የተዘጋ የተደመደመ እውነት ነው ብለው ባይነግሩንም ግን ጥሩ መላምቶችን ሚዛን የሚያነሳ ወይ ደግሞ ውሃ የሚያነሳ ተብሎ እንደሚባለው እንደዚህ አይነት ነገር ሊሰጡን ይችላሉ። በጥንቃቄ መስማት በጣም ጥሩ ነው። ይሄኛውን ክሌም ያደርጋሉ ጌዮን ብሎ የሚለውን ፐርሺያ ኢራን ማለት ነው ከሷ ምስራቅ ላይ የሚሄድ ብለው ይላሉ። በቅርብ ነው ዘፍጥረትን እያጠናው ያለው በግሌስ እንደፋደፍ ያገኘሁት ለማለት ነው። ተባረኩ፣ ጸጋ ይብዛላችሁ። እሺ ወደ ወንድሜ ወደ ዴቭ ኒድ ቢኒያው ቀጥሉ። ይሄ የጌታችን የኢየሱስ ክርስቶስ አማላጅነት ብሎ የሚለው እባካችሁ ወገኖቼ ባካችሁ ይሄ እኮ በቃ በመጽሐፍ ቅዱስ ተጽፎ የተገኘ ይሄን ያህል እኮ ሊያከራክር እኮ የሚገባ ነገር እኮ አይደለም። የሚገባ እኮ ነገር አይደለም። ወንድሞች እናቶች በቃ ጻፉ እኮ በመንፈስ ቅዱስ እነ ጳውሎስ እና ዮሐንስ እኮ ጻፉ። እኛ ምድር ላይ ብቻ ነው የምንከራከርበት። ኢየሱስ ያማልዳል ተብሎ ሲባል አሁን በአብ ፊት እየተደፋ እየተቀና እባክህ ማረው ቢንያምን ማረው አብዲሳን ማረው ሰሙን ማረው ኤርሚያስን ብሎ እንደሚጸልይ እንደሚለምን አድርገን እንደምንናገር አድርገው ይናገራሉ። እኔ አላልንም ካልንም ያለ ዕውቀት ሆነን የተናገርንበት በቃ ስሜታዊ ሆነን የተናገርንበት ጊዜ ነበር። አለማወቃችን ሕፃን ሳለሁ እንደ ሕፃን አስብ ነበር ይላል አይደል ቅዱስ ጳውሎስ። ኦኬ እንደዛ እንኳን ብዬ እኔ እንኳን ከተገኘው ያለ ዕውቀት የተናገርኩበት ጊዜ አለ። ያ ያለ ዕውቀት ነው በቃ ይቅር በሉኝ ነው የሚባለው። የጌታችን የኢየሱስ ክርስቶስ አማላጅነት ሳይታለም የተፈታ እንደሚባለው የተደመደመ እውነት ነው። ምን ማለት ነው? በቤዛነቱ ያደረገው ነው። በቃ አለቀ። ይሄን ደግሞ ኦርቶዶክስ አትክደውም። በቤዛነቱ የተደረገ ነው። በጸሎትም እንኳን ከተባለ በጸሎት ጸልዋል አልጸለየም ጌታ። ስለ አመፀኞች ማለደ ብሎ የሚለው ምንድነው? ኢሳይያስ 52 ላይ 53 ላይ ቁጥር 12 በመስቀል ላይ ሆኖ እኮ የሚያደርጉትን አያውቁምና እኮ ብሎ ያላቸው ወደ አብ ነው። አባት ሆይ ብሎ እኮ ነው ያለው። ኦኬ የዮሐንስ ወንጌል መጽሐፍ ምዕራፍ 17 ላይ ያለው የምለምን ስለነሱ ብቻ አይደለም ብሎ ሲል ከቃላቸው የተነሳ በእኔም ስለሚያምኑ ነው እንጂ ብሎ የሚላለ ዕብራውያን መጽሐፍ ምዕራፍ 4 ላይ ማለት ነው። ጌታችን አሁን በሰማያት ጸሎትና ልመናን ዕለት ያደርጋል። በዛች አማናዊት በሆነች ድንኳን ውስጥ ሆኖ ዕለት ጸሎትና ልመናን ያደርጋል፣ ጸሎትን ያቀርባል ብለን አላልንም። ሊቀ ካህናት ዘይቀው ሙሉ ለቅዱሳን ይላል። በደብተራ ስም ተእግዚአብሔር ተከላ ውእቱ ኢየሱስ ክርስቶስ ብሎ የሚለው የዕብራውያን 8 ላይ በቃ ስለ ቅዱሳን የሚታይልን አማናዊት በሆነች ድንኳን ውስጥ የዘላለም ቤዛነትን አግኝቶ ለዚህ ፍጥረት ባልሆነች ድንኳን በኮርማዎች በፍየሎች በጥጆች ደም ሳይሆን በገዛ ደሙ አሁን ስለኛ ይታይ ዘንድ ገባ ይላል። ስለዚህ በቤዛነቱ ነው እርቁ የተደረገው። እኛ ምድር ላይ ግን ይው ለምንሽር ሊያማዝዘን እኮ ነው። በእውነት አይደል? እኔ እዚህ የተማራችሁ ብዙ ሰዎች አላችሁ፣ ግን ያለመማር የሚብላት የለም። በእውነት አለመማር በጣም እኔ ነገርኳችሁ። 7ኛ ክፍል ነው ትምህርቴ ነው የተውኩትኝ። በማር የት ደርስ ነበር ብዬ ጉሬን አልቸለቸልም። ግን ማንም ኢትዮጵያዊ እንደሚማረው የሆነ ነገር ላይ ይሰራ ነበር ብዬ አስባለሁ። ግን ደግሞ በቃ ያኔ ጌታዬን ፈለኩት፣ በዛ ወጣው ቀረው። ባለመማር ትንሽ ባዝንም ግን ደግሞ ከኔ የተሻለ ደግሞ የተማሩ ሰዎች ሆነው በትንንሽ ነገሮች ሲስቱ ይታያል። ያልተማሩ የተማሩትን በደንብ እንስማ። በመረጃ ላይ ያስደገፈው እስከነገሩን ድረስ ለማለት ወዳለሁ። ተባረኩ፣ ጸጋና ሰላም ይዛላችሁ። ወደ ጌታ ወደ ኢየሱስ ክርስቶስ ምልጃ እንሂድ። ወንድማችን ጠይቋል። ቢኒያም ኤርሚ ጠይቋል። ኦኬ ኤርሚ፣ እሺ ኤርሚ፣ አልገባኝም ነው የጌታ ምልጃ አልገባህም ነው? አዎ አሁን ምንድነው እኔ ጋር አብዛኛውን ነገር የነበረ ከኔ ሃይማኖቴ በመስማት ነው። በመስማት ስለነበረ ከመስማት ወደ ማንበብ ስቀየር ከኔ ጥያቄዎች መፈጠሩብኝና አራቱም ወንጌላያትም የሚናገሩት ስለ ኢየሱስ ክርስቶስ ነው። ከዛ በፊትም በብሉይ ኪዳንም አራቱ ነቢያት የሚናገሩት ስለ ኢየሱስ ክርስቶስ መምጣት ነውና ያን ነገር እንዳለ ሆኖ ስለ ክርስቶስ የገለጸ ግን በኦርቶዶክስ ሃይማኖት ደግሞ አማላጅ ተብሎ ድንግል ማርያም ከተጠራች እኔ የትግራ ተጋባውኝ ማለት አሁን አማላጅ ሊባል የሚችለው ኢየሱስ ክርስቶስ ከአብ ጋር እንዳስታረቀን ነው ወንጌል የሚናገረው። በዚህ አይነት መንገድ አማላጅ የሚለውን ነገር እንዴት አብራርተ እንዲነግረኝ ነበር የመጣሁት።
እሺ በመጀመሪያ ቃሉን መፍታት አለብን። ኢየሱስ አማላጅ ነው ሲል መጽሐፍ ቅዱስ አንድ ቆይ ወንድምነት፣ እሺ ማስታወቂያ ነገር ኦኬ። አላስፈላጊ ኮሜንት የሚጽፉትን ሰዎች ተዋቸው፣ ሚዩት አታርጓቸው። አሁን ለምሳሌ ለዛ ነው ደንቆሮ የሆንከው ብሎ አለኝ አይደል ወንድም። አሁን ሚዩት ያደርጋችሁት አታርጉት ፕሊዝ፣ ፈቱት። አየህ አንተ ብለህ ባልከው ዝም ብዬ እንደ ደንቆሮ ብለህ ካልከው እኔ ነው ግን ቤት ሲከፍቶ አትሄድም። እዚሁ አሁን ደንቆሮ ብለህ ብትለውን ሰውየው ነው ግን ቁጭ ብለህ ሲሰማ የምትውለው። አይገርምም? አይገርምም? ደንቆሮ ብለህ ግን እዚህ ቁጭ ብለህ አፍን ከፍተህ ማለት እያጣጣምክ ይገርማል እያልክ ነው የምትሰማው። እና ሚዩት አታርጓቸው ለማለት ፈልጌ ነው። ቴንኪው። ይቀጥል። እሱም ያለውን ይስጥ፣ እኔም ያለኝ እንሰጣለሁ። እሱ እንዳለው እንግዲህ እንደ ደናቁርቴ እሰጣለሁ ያለኝ ማለት ነው። ግን እኔ አንተ እንደምትለው አይደለም። የእግዚአብሔር መንፈስ ያለብኝ ሰው ነኝ። ማቃውን አውቃለሁ፣ ማላውቀውን ለሚያውቁ ሰዎች እሰጣለሁ። ቴንኪው። ኦኬ ቀጥሎ እንብነት። እሺ እሺ። አሁን አማላጅ ነው ኢየሱስ ስንል ምን እያለን ነው? የመጀመሪያ ቃሉ መተርጎም አለበት። ይማልዳል ወይንም አማላጅ ነው ስንል ምን እያለን ነው የሚለውን በሚቀጥሉት ረድፎች ይዘገባል። ለምሳሌ ያማልዳል ሲባል የሚያስታርቅ ነው እያለን ነው። የሚያስታርቅ ነው። ሁለተኛ መካከለኛ ነው እያለን ነው። መካከለኛ በሰውና በእግዚአብሔር መካከለኛ ነው። ኦኬ። ስለዚህ ያማልዳል ሲባል ሲጀምር አሁን ብዙ ጊዜ አስዩም ተደርጎ የሚነገረው ከብዙ ኦርቶዶክሳውያንም ሲያወሩ ስለሰማውኝ ነው የምናገረው። ምንድን ነው የሚባለው? አማላጅ ሲባል አሁን በሰማይ ከፍ ዝቅ እያለ እየለመነ እባክህን አባት ሆይ እባክህን እያለ ምናምን እንደዛ ነው ብለው አስዩም የሚያደርጉት። አሁን የተመሰረተው የአርጊመንቱ የተመሰረተው ምን ላይ ነው ከተባለ ሲጀምር ብዙ ኦርቶዶክሳውያን ሮንግ የሆነ አሳምሽን ላይ ቆመው ነው እንዴት አማላጅ ነው ትሉታላችሁ የሚሉት። ኦኬ መጽሐፍ ቅዱስስ ኢየሱስን አማላጅ ነህ ይለዋል ወይ? መጀመሪያ እስቲ ከመጽሐፉ ሊትራሊ መጽሐፉ ቀጥታ ኢየሱስን አማላጅ ብሎ ተናግሮታል ወይ የሚለውን አንድ በአንድ ነኝ። በጣም ፌመስሊ ሁላችንም የምናውቀው እንግዲህ ሮሜ ምዕራፍ 8:34 ላይ ያለውን ቃል ነው። አሁን ሮሜ 8:34 ላይ ምን ብሎ ይነግረናል? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለ እኛ የሚማልደው ክርስቶስ ኢየሱስ ነው። ኦኬ ምን እያልኩ ነው? መጽሐፉ ምን እያለ ነው? አሁን እዚህ ጋር ኢቭን ኢቨንቶችን በቃላቶቹ ደርድሮ ነው ያስቀመጠው። ኦኬ የሞተው አለ። ኦኬ ይልቁንም ከሙታን የተነሳው ከዛስ በእግዚአብሔር ቀኝ ያለው። ኦኬ በእግዚአብሔር ቀኝ ያለው ሲለምን እያለ ነው? ኦሬዲ የገባው ሰማይ እያለ ነው። በእግዚአብሔር ቀኝ ያለው ደግሞ አለ ስለ እኛ የሚማልደው። የሚማልደው ሲል አሁን የማለደው ቢለን ኃላፊ ጊዜን ነው። የሚማልደው ብሎ ግን ቀጣይ ጊዜን ያስቀምጧል። የሚማልደው ክርስቶስ ኢየሱስ ነው። እዚህ ጋር ዘጋለን። ኦኬ ታዲያ ምን እያልን ነው ሲባል ኮንቲኒየስሊ አሁንም ቢሆን በእርሱ በክርስቶስ ኢየሱስ ምንን አግኝተናል? እርቅን አግኝተናል። አሁንም ቢሆን ስለ እኛ የሚታየው ማን ነው ከተባለ ኢየሱስ ራሱ ነው። አሁን ዋና ዋና ጥቅሶችን እንደዚህ ቶሎ ገረፍ አድርገን እናያቸው። እሺ ይሄኛው አሁን ሮሜ መጽሐፍ ላይ የተጻፈው ነው። ሮሜ 8:34 ዕብራውያን ደግሞ 7:24 ላይ ጀምሮ ያለውን ቃል እንየው። ዕብራውያን 7:24 እሺ ከ22 ጀምሮ ላንበበው። እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል። ለምን? ለሚሻል ኪዳን። ከዛስ እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑት ብዙዎች ናቸው። እርሱ ግን አለ ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። አሁን የማይለወጥ ክህነቱን ከምን ጋር ነው ያገናኘው? ለዘላለም የሚኖር ብሎ ነው የነገረን። ኦኬ ሶ ለዘላለም የሚኖር ስለሆነ ነው ያለን። ምንድነው ታዲያ ለዘላለም የሚኖር ከሆነ ክህነቱ አሁን አይለወጥም ማለት
ለዘላለም የማይለወጥ ክህነት አለው። አሁን ስለ ክህነቱ ሲነግረን አስቀድሞ ከመልከ ጼዴቅ ጋር እንደ መልከ ጼዴቅ ብሎናል። የዘላለም ክህነት አለው። ኦኬ። ከዛ ቀጠለና ከሕያውነቱ ጋር የሚገናኝ መሆኑን በጣም በማስተዋል መረዳት አለብን። ከዛስ ስለ እነርሱ ቁጥር 25 ስለ እነርሱ ሊያማልድ አየ ስለ እነሱ አማልዶ ቢለን በኃላፊ ጊዜ ነው። ሊያማልድ ዘወትር በሕይወት ይኖራልና በምንድን ነው የሚኖር? ዘወትር በሕይወት ምን ሊያደርግ? ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ኦኬ። ስለዚህ ጌታ አንድ ጊዜ ነው የተሰዋው፣ አንድ ጊዜ ነው የሞተው፣ አንዴ ነው የተነሳው። ኦኬ። ስለዚህ በገዛ ደሙ ወደዛች በእጅ ወዳልተሰራች በሰማይ ወዳለችው ወደዛች በገዛ ደሙ ገባ አለን። ኦኬ። በገዛ ደሙ የገባው ይሄ ጌታ ሕያው ነው ዛሬ። አዎ ሕያው ነው። ስለዚህ እርሱ ሕያው ከመሆኑ የተነሳ ዘወትር ይማልድልናል አለ። ምን ማለት ነው ዘወትር ይማልድልናል ስንል? እስካሁን እየተደፋ እስካሁን ቀና ዝቅ እያለ በሰማያት አባቶ እባክህን ይቅር በላቸው ይላል ወይ? ኖ ኖ ኖ ኖ፣ እንደዛ ማለት አይደለም። እርሱ አንድ ጊዜ ተሰውቷል። ስለዚህ ያንን የተሰዋውን አሁን እርሱ ስለ እኛ ምን ይላል? ይታያል እያልን ነው። ስለ እኛ ይታያል። ለዚህ ነው አሁን መካከለኝነቱን የምናወራው። ቀጥሎ ስለ እኛ ይታያል። ምን እያልን ነው? ዕብራውያን 9 ላይ ቁጥር 24 እንደዚህ ይለናል። ክርስቶስ አለ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና። እሺ ታዲያ ወዴት ነው የገባው? ነገር ግን በእግዚአብሔር ፊት ስለ እኛ አሁን መቼ? አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። አሁን ይታይ ዘንድ የሚያደርገው ፕሬዘንት ያደርገዋል። አየ አሁን ብሎ ዛሬ ያደርገዋል። አሁን ያደርገዋል። ከዛሬም በላይ አሁን ፕሬዘንት ያደርገዋል። ይሄንን እኛም ካለፍን በኋላ የሚመጡ ገና 10,000 ጄኔሬሽን እንኳን ቢኖር which I don't think ያን ያህል ምን ቆይ ጌታ ምጽአቱን በእኛ ጊዜ ኦልሞስት ደርሷል፣ ይመጣል። አየ እነዛም ሲያነቡት አሁን ብለው ነው የሚያነቡት። ለምን? አሁን ሕያው ነዋ፣ መስዋዕቱ ሕያው ነዋ። አየ አማላጅ ነው ስንል አስታራቂነቱ መካከለኝነቱ ዛሬም ሕያው ነው እያለን ነው። ዛሬም በሕይወት አለ እርሱ እያለን ነው። ዛሬም በሕይወት አለ እርሱ እያለን ነው። ኦኬ። ይሄንን ለማብራራት ለምሳሌ ትላንትና አንድ ስፍራ ላይ ሄደን ነበር አይደለ? ዘሌዋውያን 17 ላይ ቁጥር 11 በጣም ደስ የሚል አገላለጽ አለ እዛ ጋር እግዚአብሔር አምላካችን የተናገረው። ኦኬ። ቁጥር 11 ላይ ምን ይለናል? የሥጋ ሕይወት በደም ውስጥ ነውና። በምን ውስጥ አለን? የሥጋ ሕይወት በደም ውስጥ ነውና አለን። ኦኬ። ደሙም ከሕይወቱ የተነሳ ያስተሰርያል። ከምኑ የተነሳ? ከሕይወቱ የተነሳ ደሙ ምን ያደርጋል? ያስተሰርያል አለ። ያስተሰርያልና በመሰዊያ ላይ ለነፍሳችሁ ማስተሰሪያ ይሆን ዘንድ እኔ ለእናንተ ሰጠሁት አለ። ምን ማለቱ ነው? ምን ማለቱ ነው? ደሙም ከሕይወቱ የተነሳ ያስተሰርያልና ሲለን ምን ማለቱ ነው? ሕያው ከመሆኑ የተነሳ አሁን በዚህ ሰዓት ደሙ ያስተሰርያል እያለ ነው። ስለዚህ የሰራው በመስቀል ላይ የሰራው ስራ ሁሉ ከሕያውነቱ የተነሳ አየ ከሙታን በመነሳቱ ዛሬ ድረስ ያስተሰርያል። ዛሬ እንኳን ሰዎች ወደ ጌታ የሚመጡት ከሕያውነቱ የተነሳ ነው። ለዚህ ነው አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ እንደዚህ ይለናል። አውጣውና እንደዚህ ይለናል። እሺ ቁጥር 5
አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ አለን። አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው አለን። ከዛስ ቀጥሎ የሚናገረው እርሱም ሰው የሆነ ክርስቶስ ኢየሱስ ነው አለና ራሱንም ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበር። እኔም ለዚህ ነገር አዋጅ ነጋሪና ሐዋርያ በእምነትና በእውነት የአሕዛብ አስተማሪ ለመሆን ተሾሙ፣ እውነት እናገራለሁ አልዋሽም አለ። አየ፣ ራሱን ለሁሉ ቤዛ ሰጠ። ያ የተሰጠው ለሁሉ ቤዛ የሆነው ከምኑ የተነሳ ነው? ከሕያውነቱ የተነሳ ነው። ለዚህ ነው የዕብራውያን ጸሐፊ ምዕራፍ 7 ላይ እኮ በጣም ክሊርሊ የሚነግረን ዘወትር ይኖራልና አለን። ለምንድን ነው ዘወትር የሚኖረው? ሊያማልድ እና ሊያማልድ ዘወትር ይኖራል ሲለን መጽሐፍ ቅዱስ ታዲያ አሁንስ ደፋ ቀና እያለ በእግዚአብሔር ፊት እባክህን አባቶ እባክህን ይቅር በላቸው እያለ ነው ወይ? አይደለም። ክህነቱ የማይሻር የዘላለም ክህነት አለው። ስለዚህ ይሄ ካህን ዛሬም በሰማይ ያለው ካህናችን ራሱን የሰዋ ነው። ኦኬ፣ ራሱን አሳልፎ የሰጠ ነው። ነፍሱን ስለ ወዳጆቹ ነፍሱን ቤዛ አድርጎ የሰጠ ነው። ይሄ ነፍሱን ቤዛ አድርጎ የሰጠው ስራው በመቃብር ውስጥ ተቀብሮ አልቀረም። ዛሬ ሕያው ነው። ዛሬ ያማልዳል። ዛሬ ያስታርቃል። ዛሬ መካከለኛ ነው። ከምኑ የተነሳ? ከሕያውነቱ የተነሳ ሞት ስላለያዘው። ዕብራውያን መጽሐፍን በደንብ ብታጠኑት ስለ አማላጅነቱ ሰው ግር ይለዋል ብዬ አላምንም። እሺ እንቀጥል። ከዛስ እዛው ዕብራውያን ምዕራፍ 4 ላይ ደግሞ አሁን ቁጥር 14 ላይ ይህንን በጣም ባይዘዌ ለህይወት እኔ የእግዚአብሔር ቃል በጣም ነው ልቤን ደስ የሚያሰኝ። ይሄ በተለይ ይሄ አሁን የማነብላችሁ ክፍል በጣም ነው ልቤን ሐሴት የሚያደርገው። ለምንድን ነው ሲባል ኮንፊደንሳችንን ነው። በእርሱ ላይ ያለን ኮንፊደንስ ምን አይነት ነው? ገብቷል? እኛ አሁን እርሱ ላይ ኮንፊደንስ አለን። ማን ላይ? ሰማያትን አልፎ የገባው ላይ። ለምን ሲባል አሁን ዕብራውያን ምዕራፍ 4 ቁጥር 14 ላይ ምን ይለናል? እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቃለን፣ ወይንም እምነታችንን እንጠብቅ። ማን ነው ሰማያትን ያለፈው? ማን ነው ካልከ ሰማያትን ያለፈው የእግዚአብሔር ልጅ ነው። እሱ ትልቁ ሊቀ ካህን ነው አለ። ሰማያትን አልፏል እንዴ? ከመውረዱ በፊት አስቀድሞ እኮ እሱ ዘላለማዊ ነው፣ አሁንም ዘላለማዊ ነው። ታዲያ ክህነቱ ከማን ጋር ነው የሚገናኘው ከተባለ ክህነቱ ከእኔና ከአንተ ጋር ነው የሚገናኘው። ካህን የሆነው አሁንም በዛች በእጅ ባልተሰራችው በዛች ሰማያዊ በሆነችው መቅደስ ውስጥ ያለው ከማን ክህነት ጋር ነው? ለማን ነው እዛው ውስጥ የሚያገለግለው ከተባለ እኔና አንተን ወክሎ ነው። መካከለኛችን እርሱ ነው። አየ፣ ከዚህ እሱ ሰማይን አልፎ የገባ ታላቅ ሊቀ ካህን ስለሆነ ከዛ ቀጥሎ ሚለንን ይወለ አስተውል። ዝም ብሎ እኮ እንትን አይደለም። ይኸውልህ አሁን ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህን የለንም ማለት። ኦኬ፣ ከኛ ጋር ነው ለካ የሚያያዘው። ሊቀ ክህነቱን ስታነሳ ከኛ ጋር ነው የሚያያዘው። ዝም ብሎ ሰርቶ ስራ በቃ አያገባኝም እነሱ ብሎ የሄደ ጌታ የለም። እኔና አንተ ነን። እኔና አንተን ለማስታረቅ ነው። ለእኔና ለአንተ ለመታየት ነው አሁን ድረስ ያለው። አሁን ይታይልናል ሲለን አሁን ድረስ የሚታይ ስለሆነ ነው። እርሱ በማን ምትክ? በእኔና በአንተ።
በእኔና በአንተ አየ ከዛ ቀጥሎ ቁጥር 16 ላይ ሲደመድምልን እንግዲህ አለን እንግዲህ ብሎ እንትን ሲል ከላይ የነገረን ነገሮች አሉ ምንድነው የነገረን በሰማያት ያለፈ ታላቅ እግዚአብሔር ታላቁ ሊቀ ካህናችን እግዚአብሔር ልጅ ኢየሱስ ስላለን አለ ከዛ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራ የማይችል አይደለም ማለት ኦኬ ከዛስ እንግዲህ አለ እንግዲህ ብሎ ሲናገራውን ምን እየሰጠ ነው ከላይ የተናገረውን አጽኖት ሰጥቶ ከዛ ድምዳሜ እየሰጠበት ነው እንግዲህ ምህረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ አየ ወደ ጸጋው ዙፋን በእምነት መቅረብ የምንችለው እኛን የወከለ በእኛና በእግዚአብሔር መካከለኛ የሆነ አንድ ስላለ ነው የሚታይልን አንድ ስላለ ነው ስለዚህ ከሱ የተነሳ ዛሬም ድረስ ድፍረት አለኝ እግዚአብሔር አባቴ ሆይ ብዬ ስነግረው ስጣራ ያ ድፍረት ስላለኝ ነው በእርሱ በኩል ነው የመዳንን ሥራ የፈጸመው ስለዚህ በእርሱ በኩል ነው ሰዎች እንዲመጡ የተፈለገው ሰዎች እንዲድኑም የተፈለገው በእርሱ በኩል ብቻ ነው ታውቃለህ ስለዚህ በእርሱ የሚመጡትን አብ ይቀበላል በእኔ የሚመጣ በእኔ እያለ ሲናገር ኢየሱስ ስለምኑ እየተናገረ ነው የኢየሱስን እኮ እንዲህ ሰውነት ቦጭቀ ገብተህ እኮ አይደለም ገብቷል በእኔ በኩል ሲል ኢየሱስን ልክ እንደዚህ እንደ መዝጊያ በር ምናምን እንደዚህ ክፍት ዝግት የምታረገው እኮ አይደለም አየ እርሱ የወከለው ኢየሱስ የወከለው አየ እኛ በእርሱ ላይ ባለን እምነት ኢየሱስ ለኛ ምን ሆኖልናል ተተክቶልናል እርሱ የእርሱ ጽድቅ ለኛ ተቆጠረ ለምን እርሱ ለኛ ታየልን ነው ስለዚህ አሁንም ድረስ ይታየልናል ትላንትና አንድ ወንድም እዛ ዮኒ ቤት ፓራክሊቶስ የሚለው ቃል ላይ ስትሮንግ ነምበሩን ሄደን እና ፓራክሊቶስ ማለት ለምሳሌ ዮሐንስ ወንጌል 14 ላይ ቁጥር 16 ላይ አጽናኙን እልክላችኋለሁ ብሎ የተናገረበትም ፓራክሊቶስ ብሎታል ከዛ ደግሞ አንደኛ ዮሐንስ መልእክት ላይ ምዕራፍ 2 ቁጥር 1 ላይ ያለውንም እሱንም በአብ ዘንድ ጠበቃ አላችሁ የሚለውን ፓራክሊቶስ ብሎታል ስለዚህ ኢንተርቼንጅብሊ መጠቀም የምንችላቸው ቃላቶች ናቸው ብሎ ሲናገር ነበር አያቸው ችግሩ እንደዚህ ነው ይኸውልህ ኢንተርቼንጅብሊ የምትጠቀማቸው ቃላቶች አይደሉም አሁን ምንድነው ከተባለ ቃላት ኮንቴክስት ይፈልጋሉ ለምሳሌ በእንግሊዘኛ እኔ ላይት ብላሁን ላይት ዋት ምንድነው ላይት ማደርገው ኦር ላይቱ ምንድነው ላይት ካልን ብርሃን እያልን ነው አንደኛው ላይት ካልን መለኮስም እያልን ነው ላይት ካልን ደግሞ ስለ ስኪን ምናወራ ከሆነ ደግሞ ላይት ስኪን እንላለን ለምሳሌ አየ ግን ላይት የሚለውን ቃል ወስደ የፈለክበት ኮንቴክስት ውስጥ አታስገባው አባቶችም አየ ሲተረጉሙትም ከግሪኩ ላይ አባቶችም ኮንቴክስቱን በስርዓት አንደርስታንድ አድርገው ነው ፓራክሊቶስ የሚለውን የከተቱት አሁን ፓራክሊቶስ የሚለው ቃል በዮሐንስ ወንጌል 14 16 ላይ ሲጻፍ ኮምፎርተር ወይንም ሄልፐር ነው አየ
የትኛውንም ትራንስሌሽን ኢቭን አይደለም ሌሎች እንግሊዝኛ ምናምን አዘር ትራንስሌሽኖች ይቅርና የኛ እንኳን የአማርኛው መጽሐፍ ቅዱስ ትራንስሌሽን ላይ ፓራክሊቶስ ወይንም ኮምፎርተር የሚለውን አጽናኝ እልክላችኋለሁ ነው እንጂ ጠበቃ እልክላችኋለሁ ብሎ እዛ ጋር አልፈታም። ጥንቃቄ ያስፈልጋል። ገብቷል? ኮንቴክስት ቤዝድ ነው ቃላቶች፣ ኮንቴክስት ቤዝድ ነው። ኦኬ፣ ኮንቴክስት ቤዝድ ነው። ሲቀጥል ደግሞ አሁን በአንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 2 ላይ ያለ ምዕራፍ 2 ቁጥር 1 ላይ ያለውን ደግሞ አድቮኬት ወይንም አማርኛው ራሱ ጠበቃ ብሎ ነው። አንድም መጽሐፍ ቅዱስ ትራንስሌሽን ኢንተርቼንጅብሊ ወይንም አንዱን ሌላ ሌላኛውን ሌላ ብሎ የፈለገውን ሲፈታ አታዩትም። ለምን? ኮንቴክስት ማተር ያደርጋል። ኮንቴክስት ማተር ያደርጋል። ኦኬ፣ አሁን ስትሮንግ ነምበሩን ራሱ ሄደን እንመልከት። የሁለቱም ስትሮንግ ነምበር 3875 ነው። የፓራክሊቶስ የሚለው የሁለቱም ፓርት ማለት ነው። ኦኬ፣ የሁለቱም ፓርት። ከዛ የሚፈታ መፍቻ ቃላቶቹ ደግሞ ሲፈቱ ሶስቱም ቃላት በሶስት መንገድ ይፈተዋል። አንደኛው properly one called near to give help፣ በጣም ቅርብ የሆነ የሚያግዝ የሚረዳ ማለት ነው። የሚረዳ ማለት ነው። ኦኬ፣ ከዛስ ሁለተኛው an intercessor, one whom entreats of behalf of another ይላል። ኢንተርሴሰር ማለት አማላጅ የምንለው ነው ወይንም መካከለኛ የምንለው ነው። አሁን ስትሮንግ ነምበሩ ነው ይሄንን የምናየው። ከዛስ ሶስተኛ a comforter፣ አጽናኝ። አየህ፣ አሁን ኮምፎርተር የሚለውን ነው ለመንፈስ ቅዱስ የተጠቀሙት። የትኛውንም ትራንስሌሽን አይ ቻሌንጅ ዩ፣ የትኛውንም ትራንስሌሽን በተለይ ዮሐንስ ወንጌል 14:16 ላይ ያለውን የትኛውንም ትራንስሌሽን አምጡ ለመንፈስ ቅዱስ መካከለኛ ብሎ የተናገረበት ወይንም ኢንተርሴሰር ወይንም አድቮኬት ብሎ ለመንፈስ ቅዱስ የተናገረበትን አንድ ሰው ካለ ያምጣልኝ። የለም። ለምን? ኮንቴክስቹዋሊ እንደዛ ስላልሆነ ነው። ኮንቴክስቹዋሊ እንደዛ ስላልሆነ ነው። አንደኛ ዮሐንስ ምዕራፍ 2 ላይ ያለውን ግን እያንዳንዱ ኢንተርሴሰር ወይንም አድቮኬት የሚለውን ተጠቅመው ሰርተውታል። ተጠቅመው ትራንስሌት አድርገውልን አሁን የጌታ የኢየሱስ ክርስቶስ አማላጅነት ባይዘወይ ብዙ ጥያቄ ያለው የኢትዮጵያ ኦርቶዶክስ ቸርች ውስጥ ነው። ፕሌንሊ ስነግራችሁ በዓለም ላይ ብዙ ቦታ ብትሄዱ ኢየሱስ አማላጅነቱ ጥያቄ ውስጥ አይገባም። የኢየሱስ አማላጅነት ጥያቄ ውስጥ የለም። ኢቭን ኮፕቲኮች የኢየሱስን አማላጅነት ጥያቄ ውስጥ አይከቱትም። ዲፍረንሳችን ያለው ሌሎችም አማላጆች አሉ ነው። በቅዱሳንም ምናምን ጸሎት ይሰማሉ፣ እነሱም መካከል ይገባሉ ምናምን የሚለው ላይ ነው እንጂ ልዩነቱ በክርስቶስ ኢየሱስ አማላጅነት ላይ አንድ ጥያቄ ያለበት የለም። የኢትዮጵያ ኦርቶዶክስ ጋር ሲመጣ ነው ጥያቄው። ስለዚህ ሐሳቡን ልጠቅልለው። አማላጅ ነው ስንል ምን እያለን ነው? የሚያስምር የሚያስታርቅ መካከለኛ ማለት ነው። እነኚህን ዋና ሐሳቦች ይይዛል። ኢየሱስ አማላጅ ነው ስንል ከነዚህ ተነስተን ነው። አሁን ስለኛ የሚታየው እርሱ ነው። አሁን ስለኛ የሚታየው እርሱ ነው። መቼ? አሁን አየህ፣ ፕሬዘንት ቴንስ ነው የጻፈላቸው። ፕሬዘንት አድርጎ ነው የጻፈላቸው። ልጆቹ ኃጢአትን እንዳታደርጉ ይህንን እጽፋለሁ፣ ነገር ግን ኃጢአትን ብታደርጉ በአብ ዘንድ ምን አላችሁ? ጠበቃ አላችሁ። ልጆች ላልሆኑት አልጻፈም። ይሄንን ልጆቼ ሆይ ብሎ ሲጽፍ አማኝ ለሆኑት ነው የጻፈው። እናንተ አሁን አማኝ ሆናችሁ ብታደርጉ እንኳን በእርሱ ዘንድ ግን ጠበቃ አላችሁ እያለ ነው። ይህንን ኃጢአትን እንድታደርጉ ለማበረታታት ነው? አይደለም፣ አይደለም። ኃጢአትን እንድትሰሩ ለማነሳሳት አይደለም።
ኢንፋክት ዘ ኦፖዚት ኃጢአት እንዳታደርጉ ነው ይህን የምነግራችሁ እያላቸው ነው። ነገር ግን ልጆች ናችሁና ልጆቼ ብሎ ነው የሚጠራቸው። ልጆች ናችሁና ኃጢአትን ብታደርጉ ግን በአብ ዘንድ ምን አላችሁ? አድቮኬት አላችሁ፣ ጠበቃ አላችሁ። በእናንተ ምትክ የሚታያላችሁ ኬዙን ፕሬዘንት የሚያደርግላችሁ። አየህ አድቮኬት የሚለውን አሁንም ሲጠቀመው እዛ ጋር ቆሞ አይ ለሱ እኮ እኔ እኮ ከፍያለሁ እኮ እሱን እኮ ልትከሱ አትችልም ምናምን ብሎ ኢየሱስ አሁንም ሊጨቃጨቅ አይደለም የቆመው እዛ ጋር። ተው እንጂ እግዚአብሔር ሆይ ተው፣ አብ አባት ሆይ ተው እንጂ። እንደዛ አይደለም። በጣም የህፃናት ፒክቸር አስወጡ ካምሯችሁ። እንደዛ አይደለም። ነገር ግን ስለ እርሱ ሕያው ነኝ ነው። ስለዚህ ልጅ ሕያው ነኝ ነው። እርሱ በእኔ ያምናል ነው። ከፍዬለታለሁ ነው። ያንን መናገር አይጠበቅበትም። ለምን? በገዛ ደሙ ገብቷል። ሕያው ነው። ሕያው ነው። ስለዚህ ይሄንን በጥንቃቄ መረዳት አለብን። እና ኤርሚ የጠየቀው ጥያቄ ከተመለሰልህ የጌታ የኢየሱስ ክርስቶስ አማላጃችን ነው ስንል ይሄንን እያልን ነው። ሕያው ነው እያልን ነው። ከሕያውነቱ ጋር በጣም የሚገናኝ ነው። ኢየሱስ አማላጅ አይደለም ማለት ባይዘዌ ኢየሱስ የሰራው ስራ ሁሉ በሕያውነቱ ጽኑ አይደለም እያልን ነው። ያ ደግሞ በጣም ዴንጀረስ ነው። ይሄ ጴንጤን ለመቃወም እንዳይመስላችሁ፣ ጌታ ምስክሬ ነው። ተው ጴንጤን እርሱት። ኢየሱስ አማላጅ አይደለም፣ መካከለኛ አይደለም ያለን ቀን ኢየሱስ ሕያው አይደለም እያልክ ነው። ኢየሱስ ሕያው አይደለም እያልክ ነው። እና ይህንን ይመስላል። ሌላ ጥያቄ ካለ በደንብ ብሮድሊ ማየት እንችላለን። ብራዘር አይ የኔ ጥያቄ ይሄ ነው። እኔ ከዚህ ቤት አንድም 2-3 ነው የገባሁት። ጥያቄ ሲፈጥርብኝ መጽሐፍ ቅዱስ አንብቤ ሁሌም በፍቅር ተቀብላችሁ ነው የምትመልሱልኝ። እግዚአብሔር ይስጥልኝ። በጣም አሞኝ ነው ቤት ተኝቼ ነው እናንተን ልጠይቅ የኔ ክሳት የቆየሁትና በጣም ነው የማመሰግነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እስካሁን የጠቀስካቸውን ጥቅሶችን ይዣለሁ። መጽሐፍ ቅዱስን ቤቴ ላይ አለ፣ አነባቸዋለሁ በደንብ። ምናልባት ጥያቄ ሲኖረኝ እገባለሁ። ቢኒዬ እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ። ኤርሚ ሁላችሁም እግዚአብሔር ይስጥልኝ። አሜን። እሺ ጸጋ ይብዛልህ፣ ተባረክ። ኦርቶዶክሳውያን ካላችሁ በዚህ ሐሳብ ላይ ስለምናወራ መግባት ትችላላችሁ። ኢየሱስ አማላጅ ወይስ ፈራጅ ብለን ፈራጅ ወይስ አማላጅ ብለን ጥያቄ አንስተናል። በዚህ ላይ ጥያቄ ያላችሁ መግባት ትችላላችሁ። ከዛ በፊት ግን መሪ እንኳን ደህና መጣ፣ ሰላም በለን፣ ድምፅህን አሰማን። ቆሞስ እንኳን ደህና መጣ። አይ ቲንክ ቤኪሻ ሰላም ብለህናል ይመስለኛል። ካላልከንም አንተም በለን። መሪ አለ? እሺ አለው። ሰላም እና ጸጋ ይብዛላችሁ። በጣም አከብራቸዋለሁ፣ በጣም እወዳቸዋለሁ። በዚህ አጋጣሚ ደግሞ በመድረክ ላይ እንደዚህ ባለው ነገር ተገናኝተን አናቅም ነበር ከሰሙ ጋራ። ወንድም የሰሙ በሆነው ነገር ሰሙ እንግዲህ ኮነ ከማአሐዱ እምኔነ ሆነዋል። ከማአሐዱ እምኔነ እና ወደ ነቀፌታው ወዳለበት ወደዚህ ህይወት ዓለም እኔን እንደጠላኝ እናንተንም ደግሞ ይጠላችኋል ወዳለው ህይወት መጥተሃል እና በዚህ በጣም ደስ ብሎኛል። በጣም ሁሉ ጊዜ ግን እድሉ አላጋጠመኝምና አልተገናኘንም እንጂ ይሄው ደስታዬን መግለጽ ነው የምፈልገው። ቀድሚያ ብዬ ነው ለሰሙ እግዚአብሔር እንኳን ረዳ፣ እግዚአብሔር እንኳን ባረከ። ይሄ ትልቁ በኢየሱስ ክርስቶስ በኩል የሆነ በረከት ነው። ይሄ በረከታችን ይሄ ነው። እግዚአብሔር ይመስገን። ስለማንም ሳይሆን ስለሞተልን ስለ ኢየሱስ እንድንተርክ እንደ ሐዋርያት እና ስለሆነ ሰሙን ሰላም ልበለው ቀድሚያ ብዬ ነው። እግዚአብሔር ባርካችሁ። ኤርሚዬ በጣም ማከብርህ፣ በጣም ወድ። ስለዚህ በኋላ ላይ እናገራለሁ።
ኢየሱስ ፈራጅ ወይስ አማላጅ? አዎ ፈራጅ ነው። አዎ አማላጅም ነው። ሁለቱም የእርሱ ባህሪያቶች ናቸው። ምን ስለሆነ? ሰው ስለሆነ። እንዴት ለምን አማላጅ እንለዋለን? ሰው በመሆኑ። ፈራጅ ምንለው ስለምንድን ነው? ሰው በመሆኑ። በዚህ ላይ እንሄድበታለን በኋላ። እግዚአብሔር ባርካችሁ። በጣም ሰላምታዬ የከበረ ነው። ቢንዬ ጋድ ብለስ ዩ። አሜን። መሪ ጌታ ይባርኮት። በእውነት ጸጋ ይብዛሎት። እሺ ቆሞስ ሰላም በለን። ሰላም ብያለሁኝ። እንደውም ኤርምዬ፣ ቢንዬ፣ መሪጌታ፣ እንደውም ሰሙ፣ ቤካ፣ ሁላችሁም እዚህ ውስጥ ያላችሁ አጠቃላይ ሰላማችሁ ብዝት ይበልልኝ። እወዳችኋለሁ። አለን የሆነ ትራንስፖርት ላይ ነኝ ግን አለው ሰማለሁ። ብርክ በሉልኝ። ጸጋ ይብዛላችሁ። አሜን። ቆሞስ ጸጋ ይብዛልህ ላንተም። እሺ በዚህ ጉዳይ መሞገት የሚፈልግ ካለ መግባት ይችላል። እሺ አንድ ቁጥር ነብዩ በተደጋጋሚ የጻፍክ ስለሆነ ግባና። እሺ ሌሎች ኦርቶዶክሳንም ካላችሁ መምጣት ትችላላችሁ። ኢየሱስ አማላጅ ወይስ ፈራጅ የሚል ርዕስ ይዘናል። እሺ እንዳገባባችሁ ነብዩ እንኳን ደህና መጣ። ሰላም ናችሁ? እንኳን ደህና ቆያችሁ። እግዚአብሔር ይመስገን። ከየት ቤተ እምነት? ከኦርቶዶክስ። እሺ ኢየሱስ አማላጅ ወይስ ፈራጅ እያልን ነው ጥያቄ። ሁለቱም ነው የሚሆነው። ኢየሱስ አማላጅ ነው? አዎ። ፈራጅም ነው? አዎ። ኦኬ። ኢየሱስ አሁን ያማልዳል? አዎ። እሺ በቃ ጨርሰናል ከአንተ ጋር። አንተ አሁን ኦርቶዶክሳዊ ኢየሱስ አማላጅ ነው ብሎ የሚያምን ኦርቶዶክሳዊ አለ? ብዙ የኢትዮጵያ ኦርቶዶክስ አናውቅም።